Hello guys, welcome to my channel. This is Michaela YouTube channel. Welcome to my channel guys. እንዴት ናችሁ? አላችሁ ወይ? ስለዚህ ማለት ነው ዛሬ ምንድነው ልላችሁ የፈለኩት ማለት ነው ካሁን በኋላ ማለት ነው በስሜ ነው እኔ ራሴን የምጠራው ባይደዊ በሚካኤላ ነው የምጠራው ማለት ነው። እኔ ማንንም አልወክልም ባይደዊ ማለት ነው። ስወርቱ ጋር ነው የምላችሁ በቃ እኔ የሌለውን ነገር ስበዛ የዋህነት ስበዛ በቃ ይሆናል መለማመጥ ስበዛ በቃ ላይ ስበዛ ማለት ነው ሰው ሌላ እያለ ሌላ መሆን ጥሩ አይደለም። ደስ አይደለም ከረማውና ማን እውነቴን ነው የምነግራቸው። እኛ እኮ የተፈጠርነው እኮ እኔን ጠፍጥፎኝ እኮ አይደለም የፈጠሩኝ፣ ሴክስ አድርጎ እኮ ነው የፈጠሩኝ ሰዋት። ስለዚህ ማለት ነው የሰጠኝን ነገር ማለት ነው ለኔ ፈጣሪ ነው እንጂ የሰጠኝ እኮ እነሱ አይደለም የሰጡኝ። ያ እነሱ የሚሰጡኝ ማለት ነው ምርቃት፣ ማስተማር፣ ማሳደግ፣ መንከባከብ ብዙ ነገር ነው ባይደውኝ ማለት ነው አይደለም። ከዛ ሁሉንም ነገር ደግሞ አላገኘሁም፣ ግን ደግሞ ገና ልቀማ የምፈልገው ብዙ ነገር አለ ማለት ነው። መቀማት የምታስበው ነገር አለ። ሰው እንዴት ታዩታላችሁ? ከባድ ነው ማለት ነው። እና ታዲያ ጉዳያችሁ አይደለም ብያችኋለሁኝ። በጣም ብዙ ጊዜ ማለት ነው፣ በጣም ብዙ ጊዜ ማለት ነው። ሌሎች ሰዎች ኢትዮጵያውያኖችን ብትሆኑ፣ ኤርትራኖችን ብትሆኑ፣ ማናቸውም ብትሆኑ፣ ኢሮችን ብትሆኑ፣ የትኛዎቹም ሀበሻም ብትሆኑ፣ አረቦችን ብትሆኑ፣ የትኛውንም ሰው ብትሆኑ ማለት ነው ጉዳያችሁ አይደለም። የአርኖት ኢዝ ቢዝነስ። ስለዚህ የኔ ጉዳይ የእናንተ ጉዳይ አይደለም። ያ እንደርሶ ማለት ነው ወዶች። ከዛ ማለት ነው ትናንት እንደሚገርማችሁ ማለት ነው ስሮጭ ማለት ነው ሮጭ ትራፕል ላይ ነበርኩኝ ባይደውኝ ማለት ነው። ከትራፕል ደግሞ ዛሬ ተመለስኩኝ። ኢቭን ፐሬድ ላይ ነበርኩኝ፣ ግን ደግሞ በቃ አልቀርም ብዬ ሄድኩኝ ማለት ነው። እንደን ሰሞኑን ኢቭን ፐሬዱ በጣም ያስቸግረኛል ማለት ነው። አንዳንዴ በጣም ያመኛል ምናምን ነገርና ሊክ በጣም ነው የሚደበረኝ። በቃ ፐሬድ ሲኖረኝ ማለት ነው መንቀሳቀስ አይሶርቱ ጋር ነው የምላችሁ በጣም እናም በዛም ዝቃ ነበረኝ ምናምን ነበር የሄድኩት ማለት ነው እንደሚቀይርና ምንም ጥያቄ አይጠይቁም ባይደውይ ማለት ነው። አሁን ከኢትዮጵያ ወደ ኤርትራ መቀየሩ ብዙ ሰዎች አሉ። ከኤርትራ ወደ ኢትዮጵያ መቀየሩ ብዙ ሀበሾች አሉ። ምንም ጥያቄ አይጠይቁም፣ ቀጥታ ይቀይራሉ ማለት ነው። ከዛ ከጊዜ በኋላ ማለት ነው የሆነ ሰነድ ካላመጡ ሰነድና ምክንያት ካላመጡ ማለት ነው የሆነ ጥያቄ ይመጣባቸዋል ማለት ነው። ለምን እንደዛ እንዳደረጉም ይጠየቃሉ ማለት ነው። ከዛ ውጭ ምንም የሚመጣባቸው ነገር የለም ባይደውይ ማለት ነው። አንተን ሰው ማለት ነው። እኔ ደግሞ በቃ ያው ሰዎቹ እኮ የሰዎቹ ንግግር እኮ ነው እንደዛ እንዳደርግ የሚያደርገኝ ባይደውይ ማለት ነው። ሰዎች ለምንድን ነው በቃ እንደዚህ ናት እንደዚህ ነው ከእንትና ጋር ከሀበሻ ጋር ከጥቁር ጋር ከእንትና ጋር እንትን ትረዳለች እንትን ታደርጋለች እነሱን እንትን ታደርጋለች ሰይጣን ትረዳለች እንትን ታደርጋለች ያው ፈጣሪ ላይ አታምንም ፈጣሪን ክዳለች እንዴ አልበዛም እንዴ ጂሰስ ክራይስት እንዴ የእውነቴን ነው የምነግራቸው እኔ ባይ ዘ ዌይ ማለት ነው እኔ ቃል በተግባር ነው የማደርገው ባይ ዘ ዌይ ኢቭን አልናገርም የሚያደርግ እናት ለእናት የማይል ምናምን ይባላል አይደለ እንደን ሰው እኔ ደግሞ የማደርገውን ነገር ዝም ብዬ ነው እንጂ የማደርገው ምክንያቱ ስንት ሰው በዙሪያ ያለ ምን ሳደርግ ምን ሊፈጠር ይችላል ምን ነገር ምን ትኩረት ይስባል ሰዎቹ ምን አይነት ላይ ፎከስ ያደርጋሉ ምን አይነት ነገር ላይ ትኩረት ያደርጋሉ ሰዎቹ ቀሽሞች ናቸው ባይ ዘ ዌይ ምንም ነገር እንትን አስበው አይደለም ዝም ብለው በቃ ሰው ሁሌ እያየን ነው በቃ የሚያስመስሉ ሰዎች አለ አይደለ በቃ የማይሰለቻቸው እያያቸው እያስመሰሉ ማለት ነው የእውነት እርዳታ ሲያስፈልገው ሰው አይረዱም ባይ ዘ ዌይ ማለት ነው ግን ለማስመሰል ብለው ዝም ብሎ እርዳታ የሚረዱ ምናምን እያስመሰሉ ሌላ ስራ መስራት የሚፈልጉ ሰዎች አለ አይደለም ከዛም ሰው እኔ ደግሞ ሄድኩኝ ማለት ነው ትራፕል ሄጄ ማለት ነው ሁሉንም ነገር ተጠርግር ከብድ ግን እንገርኳቸው ባይደውይ ማለት ነው የትኛውንም ነገር ይመጣብኝ ማለት ነው አይሰርቱ ጋር ነው የምላችሁ ማለት ነው እኔ ከሚደርሰኝ ነገር ጋር ማለት ነው አይነጻጸርም ማለት ነው እኔ ሁሉንም ነገር ነገርኩት እኔ ማንንም አልለማመጥም ማንንም ሰው ምንም አይደለም ባይደውይ ማለት ነው እኔ ከማንም ሀበሻ ባናገር አረብ ባናገር በአረብኛ ብናገር በየትኛውንም ብናገር በየትኛውንም ሰው ደግሞ ፍቅር ቢይዘኝ የትኛውንም አይነት ነገር በውስጥ ቢኖር ማለት ነው
እኔ በፍጹም ስጀመርም እኔ እንደዚህ ግዴታ ጠብቋት ምናምን ብዬ አይደለም የተጠበቅኩኝ የነበርኩት። እንደዚህ ማድረግ የለብሽም ወደዚህ መሄድ የለብሽም ሲል ኦኬ የነበረ የምላቸው ባይደውኝ ማለት ነው። ያ ኢቭን እኔ ሳውዲ ያለኝ ማለት ነው ከዲዛን ወደ አብሃ ሲሄድ ኢቭን መከርኩትና ኦኬ ጥሩ ምናምን አለኝ። ከዛ ሄድኩኝ ማለት ነው። ከአብሃ ደግሞ ወደ ሪያድ ሊሄድ ሲል ማለት ነው በጣም ሲከብደኝ ማለት ነው። ኢቭን እሱ ራሱ ማለት ነው ኢቭን እሱ ራሱ ያጎቴ ልጅ መሄድ አለብሽ ወደዛ ሂጂ ብሎኝ ከዛ ወደዛ ሂጂ ስለኝ ሄድኩኝ ማለት ነው። አስቡት እሱ ኢትዮጵያ ውስጥ ሆኖ እኔ እዛ ሁኝ ማለት እሱ ያለኝን ነበር የማደርገው። ግን ደግሞ እሱ ስለምፈራው አይደለም ባይደው ግን ደግሞ እኔ አዲግራት ውስጥ እያለኝ እሱ ጋር እያለኝ የተቀመጥኩኝ ማለት ነው አልሰማውም ነበር ማለት ነው። ሰምታይምስ አልሰማውም ነበር። የፈለኩትን ነገር አደርግ ነበረ። ግን ደግሞ ላይክ እኔ ኤቭሪ ታይም አይደለም እንደዛ ነው ማለት ነው። ሳምታይምስ የሚደብረኝ ነገር ስላለ ነው ያጋጨን ነገርም ስለሚገባኝ ምናምን ነገር ማለት ነው። ያ በቃ አለ አይደለ ወጣትነት ነው። በቃ ሳምታይምስ ሁሌም በቃ መታዘዝ ይደብራል ማለት ነው። አንተ ሰው በቃ ፍቅርም ሲይዝ በቃ ነጭ ትሆናለህ ምናምን ነገር ማለት ነው። እሱ ነገር ነበረ ማለት ነው። በጊዜው ሂደት ያው እሱ ነበረ በጣም እንትን የሚያጣለን ማለት ነው። አንደን ሰው ማለት ነው ውዶቼ ይሄን ያህልም ምክንያቱ እኔ ለብዙ ጊዜ ማለት ነው ከነሱ ጋር ተግባብቼ በጣም ተግባብቼ ነበር የሚሄደው እና ምክንያቱ እነሱ ደግሞ እኔ እንደዛ ስላልኩኝ ይሄን ያህልም ተስፋ አልቆርጡም ባይደኝ ማለት ነው። እኔ ያህል ተስፋ አልቆረጡም ነበረ። ምክንያቱ እሷ ምንም ብታደርግ እራሷን አትጎዳም። እኛን ደግሞ የሚያበሳጨን ነገር በጭራሽም አታደርግም። ለራሷ በጣም ተከላካይ ስለሆነች ምናምን ይሉኝ ነበረ ማለት ነው ብሎ በጭራሽ አይጨነቁም ነበረ ማለት ነው። ሰው ውዶቼ ልነግራቸው የሚፈልገው ነገር ማለት ነው። አሁን ደግሞ ምንድነው ልላቸው የፈለኩት ይሄ እንደን ሰው ማለት ነው። እኔ ብዙ ማውራት አይመቸኝም። በቃ በተግባር ማድረግ ወይም ደግሞ ካልሆነ ደግሞ ሰው አለማሰቃየትና እኔ ደግሞ በቃ ልየው ብዬ ሄድኩኝ ማለት ነው። ሄድኩኝ ስለ ኤርትራ ባይደወይ ስለ ኤርትራ ስለምናምን ነገር ምንም እንትን የለም። ባይደወይ ስለ ኤርትራ እንትን የሚባል ነገር የለም። ባይደወይ ስራ ያው አይደለም ድሮም አልነበረም አሁንም አልነበረም። ስለ ኤርትራ ምንም ነገር የለም። ባይደወይ እኔ ምንም አይመስለኝም። ባይደወይ እኔ ምንድነው የደበረኝ ማለት ነው ለመታገስም ያስጠላኝ ለምንድነው መሰላችሁ? በጣም ወረኞች ናቸው አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ ዝም ብሎ ማስመሰል ስታስጠሉ ማለት ነው። ሶስተኛ ደግሞ ሰው ዝቅ ማድረግ በጣም ነው የምትወዱት። በቃ በሆነ ባልሆነ እንትን ውስጥ እየገባችሁ ማለት ነው። በቃ ሰዎቹ ዝቅ እንድልና በቃ የሆነ እንድሰቃይ ነው የምትፈልጉት እና ትንሽም ትልቅም በቃ ጭካኔያችሁና ክፋታችሁ ሳሳይ ታስጠሉኛላችሁ። ለምን እቆያለሁ ምናምን ብዬ ማለት ነው። እንደርሶ ስላልነበርኩኝም ላይክ በራሴ ገብቼ የኔ ያህል መከራ ውስጥ ምናምን ብዬ ማለት ነው። ከዛ ቀጥሎ ደግሞ የምታምኑበትን ነገር በጣም ነው የሚደብረኝ ባይደው ማለት ነው። ያ ከዛ ቀጥሎ ደግሞ በቃ አላውቃትም ሀገሬ አይደለችም የራሱ ጉዳይ ማለት ነው። ስለዚህ በጣም ብዙም በቃ አሁን በጣም ብዙ የማላውቀውን ነገር እየተፈጠረ ስለሆነ ማለት ነው። እኔ ከነጭራሹ ወላቱ ከበደኝ ማለት ነው። በአንድ በኩል በዚህ በአሜሪካ፣ በአንድ በኩል ኢትዮጵያ፣ በአንድ በኩል ትግራይ፣ በአንድ በኩል ትግራይ፣ በአንድ በኩል ኢሮብ፣ በአንድ በኩል እኔ ባይ ዘ ወይ ሰዎቹ በቃ ሊበሉኝ ነው የደረሱት ማለት ነው። አይሰርቱ ጋር ነው የምላቸው። አይታዩም፣ እዛ አይመጡም፣ ግን ደግሞ ስራ ነው የሚሰሩት ቀን ከሌሊት ማለት ነው። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እኔ ማለት ነው የኔን ነገር ማለት ነው ስለ ኬይዞ አይደለም ኢቭን እኔ ኤርትራ ብልም ኢትዮጵያ ብልም ዳስ ዋይ ዊስ ኖት ዲፈረንት። ምክንያቱም ምንም ዲፈረንት የለውም። ኢቭን ኢትዮጵያ ይሻላል ማለት ነው። ኢትዮጵያ ማለት ይሻላል ማለት ነው። የኔ ኬዝ ሌላ ነው ባይ ዘ ዌይ። ኢቭን እኔ ነግራችሁ ነበር አይደለ? እኔ ሊሄድ ነበረ መጀመሪያ ጠየቅኳቸው። ለምን እንደጠየቅኳቸው ምክንያቱ የኔ ነገር ማለት ነው የሌሎቹ
ልክ ህግ ውስጥ እንዳለ ነው የሚሄደው። የኔ ግን ከህግ ውጭ ነው ባይደወይ በቃ እንደፈለጉት ነው የሚቀያይሩብኝ። አሁን የሚሆን ነገር አይሆንም ይሉኛል። ከፈለጉ የፈለጉ ነገር ብሎ ማለት ነው ይሸፋፍኑብኛል። ከዛ የፈለጉትን ነገር ያደርጉኛል ማለት ነው። ሰው ማለት ነው አሁን በህግ ያለውን ነገር ማለት ነው በህግ ያለውን ነገር ለሌሎች ሰዎች ምንም ነገር አያጎልባቸውም ባይደዊ ማለት ነው። ኢትዮጵያም ቢሆን ኤርትራም ቢሆን በሻንጉልም ቢሆን የትኛውንም ቢሆን ማለት ነው እንደ ማንኛውንም ሰው ሆኖ ነው የሚኖረው። ካምፕ ውስጥም ሲኖር የትኛውንም ቦታ ሲኖር የትኛውንም ቦታ ማለት ነው። ስለዚህ የኔ ጉዳይ ምንድን ነው? ላይክ ሰው ቢሆኑ ኑሮ እኮ ሂጅና ትራፕል ሂጅና ማለት ነው ቀይር ነበር የሚሉኝ ባይደዊ የእውነትም እርዳታ ቢፈልጉና የእውነትም ረዳቶች ቢሆኑ ኖሮ ማለት ነው። የምታውቀው ነገር ካለ ታዲያ ለምን በጎችሽ ትጠሪያለሽ? ለምን በአባትሽ አትጠሪም? የትኛውንም ቢሆን ለምን እንደዛ አደረግሽ ሊሉኝ ይገባ ነበረ ማለት ነው። ዳይሬክት ማለት ነው። አንድን ሰው ውዶቼን ልነግራችሁ የምፈልገው ነገር ማለት ነው ይሄ ስለ ኤርትራ ስለ ኢትዮጵያ ምንም እንትን የሚላቸው ነገር የለም። ባይዘወይ ለኤርትራ ሰው ማንም ሰው ኤርትራን የሚያገዝ ሰው የለም ማለት ነው። የሚያገኘውን ጥቅም ብቻ ነው የሚያሳሳው በዛ በኩል ማለት ነው። የሚያገኘውን ጥቅም ብቻ ነው የሚያሳሳቸው ማለት ነው። ሰው ስለዚህ ያው የኔ ቤተሰቦቼም ቢሆኑ ማለት ነው አባቴም ቢሆን ሌሎችም ቢሆን ማለት ነው። ስለዚህ በትክክለኛ ነው ሰው መርዳት ከሆነ መርዳት ካልሆነ ደግሞ አይዶንት ኬር እኔ ምንም አያገባኝም ማለት ነው። ለሚመጣው ነገር እነርሱ ኃላፊነት ሊወስዱባቸው ይገባል ማለት ነው። ግን ደግሞ ያው በእነርሱ ምክንያት ሀገሪቷ ምናምን መበጥበጥ የለባትም። ባይደወይ መበጥበጥ ካለባቸው እነሱ ነው መበጥበጥ ያለባቸው ለብቻቸው ማለት ነው። ምክንያቱም በኃጢአታቸው የመጣ ነገር ስለሆነ ኩኝ ለካስ ከኃጢአት ነው የመጣሁት። ኦይ ጋድ አይሰርት ጋር ነው የምላችሁ። እኔ እኮ ሰዎቹ ማለት ነው ለምንድን ነው ይሄን ያህል የሚከተሉኝና ላይክ በትክክለኛ መንገድ አይደለም፣ በቃ የሆነ እልህም በሚመስል መንገድ አይነት ነው የሚከተሉኝ ማለት ነው። ወደ እንትን ሲሄድ ወደዛ ሄዳለሁ፣ ወደዛ ሲሄድ ወደዚህ ሄዳለሁ፣ ደስ ሳይላቸው ምናምን ነገር ነው። ምንድን ነው ፈጣሪ እሷን ተከተሏት ብሏችሁ ነው እንዴ? እርቺ ምን ታውቃለች ምናምን ብላችሁ አትተውኝም እንዴ? እቺ ምን ታውቃለች እቺ ልጅ ምናምን ብላችሁ በጭንቅላታችሁ አትሄዱም እንዴ? እኔ እኮ ኢቭን ሰው ፎሎ እያደረገኝ ነው ብዬም እኮ አላስብም። ባደዊ ሰው እየተከተለኝ ነው ምናምን እኮ አልልም። ባደዊ እኔ በራሴ መንገድ እየሄድኩኝ ነው የሚመስለኝና ግን ደግሞ በጣም ብዙ ሰዎች ሲከተሉኝ እኔ ጋር ከገደል ሲሄዱ ማለት ነው በጣም ይገርመኛል። ኢቭን እኮ እኔ በውስጤ ምን እንዳለኝ አይታወቅም። በእልህም ሊሆን ይችላል የምናገረው፣ ለማብሸቅም ሊሆን ይችላል ማለት ነው። እኔ ሬድ ነው የምናገረው እዚህ ወጥቼ፣ ግን ደግሞ ለምን ምን እንደማደርግ ስለማይታወቅ፣ ምክንያቱም እኔ ሰው እየተከተለኝም ስለማይመስለኝ፣ እኔ ማንንም ሰው ስለማልከተልና ማንንም ሰው ስለማልጎረጉር ማለት ነው። እናንተም እንደዛ አይመስለኝም ማለት ነው። ማንም ሰው ደግሞ እንደዛ እያደረገ አይመስለኝም ማለት ነው። እንደን ሰው ማለት ነው ሰው ሳይረዳችሁ በትክክለኛ መንገድ ሳይረዳችሁ በቃ ላይ ከደለ በጣም እየተሰቃያችሁ ወይ እያሰቃያችሁ ሳለ ማለት ነው በጣም የምትለማመጡ ከሆነ አይገባኝም። ባይ ዘ ወይ ማለት ነው ሰው ከልክ በላይ መለማመድ፣ ከልክ በላይ ኦርህር መሆን፣ ከልክ በላይ ምናምን ነገር አይመቸኝም። ባይ ዘ ወይ ማለት ነው በልክ ሲሆን ነው ደስ የሚለኝ። ባይ ዘ ወይ ማለት ነው አንደን ሰው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ወደ ኢትዮጵያ ወይም ደግሞ ወደ ኢትዮጵያ በጭራሽ ሊመልሱኝ አይችልም። ባይ ዘ ወይ ማለት ነው ኤርትራ ኦቨር ናት። ባይ ዘ ወይ ኤርትራ ኦቨር ናት። ምክንያቱም ኤርትራው ስለሆነ ግን ያ ኤርትራ መችሽ አይደለሁም እያልኩኝ እዚህ ዲሞክራሲ ካላት ሀገር ማለት ነው ወደ ኤርትራ የሚጠረዝ ሰው የለም። ባይ ዘ ወይ ማለት ነው ገበን የሚፈጸመ ካልሆነ በስተቀር በእንደዛ አይነት መልኩ የሚጠረዝ ሰው የለም። ባይ ዘ ወይ ማለት ነው አንደን ሰው ማለት ነው እኔ የትኛውንም ቦታ መንቀሳቀስ እንደምችል ማውቃለሁ በጣም በቀላሉ ማለት ነው። ግን ደግሞ እኔ በፍቱንም ከዚህ ሲሄድ ማለት ነው ያው ልንገራቸው ወይ ሄጄ ማለት ነው ኢቭን እንደዛ ማተደርጉልኝ ከሆነ ማለት ነው እኔ እዚህ መሆን በጣም ስለከበደኝ ማለት ነው እዚህ መኖር ስለከበደኝ ማለት ነው ያው መጀመሪያ በራሴ ጥፋትም ቢሆን ማለት ነው
አሁን ፊክስ ማድረግ የማልችል ከሆነ እዚህ መቆየቴ ምንም ትርጉም የለውም። ምክንያቱም በጣም እየተሰቃየሁ ነው ምናምን ልላችሁ አስቤ ማለት ነው። አይስ ወርቱ ጋር ነው የምላችሁ። ኢቭን ትራፕል ላይ ነበርኩኝና ማለት ነው። እንዲሁም እዚህ ያሉኝ ልንገራቸው ምናምን ብዬ ማለት ነው ልነግራቸው ነው ምናምን እያልኩኝ ሳለ ማለት ነው ከየሆነች ጥቁር አፍሪቃዊ ጋር ተጣላን ማለት ነው። ከዛ ስንጣላ በቃ ላይ በጣም ተናደድኩኝ እና ማለት ነው አሁን በጣም መጥፎ ነገር ከገጠመሽ የሆነ ወይም ደግሞ አሁን ኢቭን ማለት ነው የሆነ ለማግባት ስታስብ ወይም ደግሞ ልታገቢው ያሰብሽ ሲሆን ወይም ፍቅረኛሽ ወይም ደግሞ የሆነ ሰው ወይም የሆነ ሀገር ላይ በጣም መጥፎ ነገር የሚያጋጥምሽ ከሆነ ወይ እሱን ሰው ልትተዩ ይገባል፣ ወይ ሀገሩን ጥለሽ ልትወጪ ይገባል የሚባለውን ነገር አይደል? እሱ ሰው ለአንቺ ጥሩ አይሆንም መልእክት ነው። እሱ ነገር ማለት ነው የሚገጥምሽን ነገር ማለት ነው መልእክት ነው፣ የወደፊትሽን መልእክት ነው በቃ። እንዲሁም ከዛ የከፋ ነገር ሊመጣብሽ እንደሚችል እና መልእክት ነው ይባላል። አይስወርቱ ጋር ነው የምላቸው። ኢቭን እየሆነ ቅዱስ መጽሐፍ ላይ ነው ቅዱስ ታሪክ ላይ ነው አይስወርቱ ጋር ነው የምላቸው። አንብቤ ያለኝ ማለት ነው። ኢቭን ያኔም ሰርች እያደረግኩ ነበር እና በጣም ብዙ ነገሮችን ማለት ነው አገኙኝ ማለት ነው። ከዛ ማለት ነው በቃ በጣም ተደጋገመ። ላይክ በጣም የሚገጥመኝን ነገር ማለት ነው እዚህ ሆላንድ ውስጥ በጣም የሚገጥመኝን ነገራት ከመጀመሪያ ከመግባቴ ማለት ነው ኢቭን ታምሜ ነበር የገባሁት ማለት ነው። እሱ ችግር አልነበረውም ማለት ነው። ግን ከዛ ቀጥሎ የነበረውን ነገር በጣም ነበር አሰቃቂ ማለት ነው እስካሁን ኢቭን ማለት ነው። እናም አሁን በድንገት የሚያመኝ ህመም አይስወርቱ ጋር ነው የምላችሁ። በቃ እኔ ለጥላቴ እንኳን አልመኘውም አይደው እኔ የሚታመመውን ህመም ማለት ነው። እንደን ሰው ማለት ነው እንደዛ የሚያደርገው ደግሞ ሰው እኔ ላይ እየተጫወተ ነው። በቃ አሁን ልናቃጠላት ነው ምናምን ነው ነው ባይዶ ኢቭን አረቦች በቃ ላይ የሆነ በቃ ምስጢር ስለማይደብቁ ማለት ነው እነዚህ ሀዋ ብሎ ስለሚያወሩ ነው እንጂ ከነሱ የምሰማው ባይዶ ማለት ነው እንደዛ አይነት ምስጢር ሌሎች አወጡም ባይዶ ማለት ነው። እና በሌላ አክት ምናምን ካልሆነ በስተቀር ማለት ነው ወይም ደግሞ መጨረሻ ላይ ተስፋ ሲቆርጡ ያወጣሉ ባይዶ ማለት ነው። በቃ ነገሮቹ አልሳካ ስላቸው ማለት ነው በቃ ከዛ ያወራሉ ማለት ነው። ከዛ ማለት ነው ለካ እኔ በቃ የሆነ እሳቱ ገሞራ ይነሳብኛል ማለት ነው። እና ማለት ነው ሰዎቹ ደግሞ ላይክ አሁን ከሰውነታቸው የሚወደድ ቦታ ከንፈር ከሆነ ወደ ከንፈራቸው ይሰበሰባሉ። የሆነ ቦታ አለ አይደለ? ላይክ አይ ቲንክ እኔ ደግሞ ላይክ በብልቴ ነው አይ ቲንክ አይ ዶንት ኖ የሆነ ነገር እዛች ትራፕል ውስጥ የተባለውን ማለት ሳራ የሆነ ነገር ካደረገች በኋላ ማለት የሆነ ነገር በቃ በጣም የሚሰበሰብብኝና ወደ ላይ ወደ ታች የሚለኝ ነገር አለ አይደለ? ያልኳችሁ ነገር አልነበረ? እሱ የአይን ነገር እንደሆነ ይታወቃል ማለት ነው። የአይን ጥላ ነገር፣ የመተት ነገር። ምክንያቱ እኔ ቼክ እንድታደርገኝ ስላስፈቀድኩላት ማለት ነው ነው እሱን እድል የተጠቀመችው ባይደዌ ማለት ነው። ዳስዋይ ኖርማልም እኮ እንደዛ አይነት ቼክ ያደርጋሉ እኮ ምንም ማለት እኮ አይደለም። ባይደዌ ቅድመ ጥንቃቄ ለማድረግ የሚደረገውን ቀላል ቼክ ነው እኮ ባይደዌ ማለት ነው። እሱን ነገር ማለት ነው እሷ የተጠቀመችውን ነገር ነው እንጂ በተቀራኒ ማለት ነው ቻንስ ባገኘችው መንገድ ማለት ነው የተጠቀመችበትን ነገር ነው እንጂ ምንም እኮ ማለት እኮ አይደለም ባይደዌ ማለት ነው። እኔ ግን ቀጥታ ነው ያወቅኩት ባይደዌ እሷ እንደዛ እንዳደረገች። ምክንያቱም በሬድ እንዴት እንደሚመጣኝ ምክንያቱ ከዛ በኋላ ደግሞ ሲያቃጥለኝ ከዛ በኋላ ደግሞ ወደ ላይ ወደ ታች እንስንት ያደርገኝ ባይደዌ ምክንያቱ እኔ ብዙ አይነት ህመምን አሳልፍ ያለሁኝ ግን ከዛ በፊት እንደዛ አይነት ነገር አሳልፍ ያላቀም እና ማለት ነው። ከዛ ማለት ነው በጣም ከፈ ማለት ነው። ሰው ምን አለ መሰላችሁ አሁን የሆነ ወንዶች ወይም ደግሞ ወንዶች በጣም አብዝቶ ማለት ለሴክስ የሚመኙት ከሆነ ማለት ነው አንዳት ሴት ወይም ደግሞ እንደዛ አይነት ነገር ሲሰሙ ሴቶቹ ማለት ነው አይ ቲንክ በዛ እንግባ ያው ከሰውነት የእውነት እንደዛ ብሎ ማለት ነው። እና ሰዎች በቃ ላይ በጣም ሲበዛ እንትኖች ናቸው ማለት ነው። በጣም ሲበዛ ራስ ወዳዶች እና በቃ ክፎች ናቸው ማለት ነው። አይስወርቱ ጋር ነው የምላቸው። አስቡት አንተን ሰው ማለት ነው ውዶች። ከዛ እነሱ ምንድነው የሚፈልጉት ማለት ነው እኔን የሚወደኝን ሰው ማለት ነው ወይም ደግሞ እኔን የሆነ አካሌን የምወድ ሰው ማለት ነው ያኔ ወይም ብልተን እንበለው ባይዘው ማለት ነው። ይሄ ቪዲዮ ግን ከ18 ዓመት በታች አይሆንም ባይዘው
ከ18 በላይ ያላቸው ነው ባይ ዘ ወይ መስማት ያለባቸው። እናም ማለት ነው ውዶች ከዛ እሱን ነገር ምንድነው የሚባለው መሰላችሁ እንዲወዷቸው አይ ቲንክ በዛ ገብተው በዛም ሌላ ስራ እየሰሩ በዛም መወደዶ ተወዶ በዛው ደግሞ እሷ በብልቷ ነው የምትሰማው ምናምን በዛው እናሰቃያት ምናምን። አሁን እንደዛ የምትሉት ነገር አለ። ሀበሻ ሰው ማሰቃየት ስትፈልጉ ማለት ነው የሆነ ነገር እናደርግበት እሱ በዛ ነው የሚሰማው። የሆነ ነገር እናደርግበት እሱ በዛ ነው የሚሰማው። እሱ ስቃይ ነው የሚሰማው። እሱ ተነግሮ አይሰማም። እሱ በእንደዛ ነው የሚሰማው ምናምን እያላችሁ ሰው የምታሰቃዩ ሰዎች አላችሁ ማለት ነው። በተለይ በጣም ሀበሾች ማለት ነው። እናም ማለት ነው እንደዛ እያደረጋቸው በሜላ እየተጠቀማቸውብኝ እንደነበራቸው አውቃለኝ ማለት ነው። እንደምትጠቀሙብኝም አውቃለኝ። ኢቨን እስካሁንም ማለት ነው በጣም ተባብራችሁ ማለት ነው። ሰው ለእኔ ምንድን ነው ይሄን ነገር ስናገር ትንሽ እረፍት የሚሰጠኝ ማለት ነው እንድታውቁ እንደማውቃችሁ ማለት ነው። በጣም ከልክ በላይ እንደማውቃችሁ አውቃችሁ ማለት ነው። እኔን ላይክ በጥያቄ የምታዋጥሩኝ ነገር ምናምን እያወቅኩኝ ከእናንተ ጋር ማለት ይሰለቸኛል ባይ ዘ ወይ ማለት ነው። ኢቭን እኔ እዚህ ቪዲዮ ላይ ማለት ደስ ይለኛል ባይ ዘ ወይ ከእናንተ ጋር ማለት ማለት ነው። እንደንሰው ማለት ነው ውዶችዬ እናንተ ተታችሁ ስራችሁን ስሩ፣ ህይወታችሁን ኑሩ ማለት ነው። የኔ ጸሎት ማለት ነው እኔ ኤርትራዊም ቢሆን በሻንጎልም ቢሆን ኢትዮጵያዊም ቢሆን የኔ ጸሎት ለኔ ብቻ ነው የሚሆነው። የኔ ጸሎት ማለት ነው የትኛውንም ሰዓት ላይ ቢጨነቅ ቢሰቃይ ምንም ነገር ቢገጥመኝና ምንም ነገር ቢሆን ማለት ነው የኔ ጸሎት ለኔ ብቻ ነው የሚሆነው። ለእናንተ አይሆንም ማለት ነው። ኢቭን እኔ ብዙ ጊዜ ማለት ነው እኔ አሁን አጎቴ በጣም ነበር ሲጸልይ የነበረውን ግን ደግሞ እኔ አጎቴ ይጸልይ ነበረ ግን ደግሞ እኔ አንድ ሌሊት እንኳን ጸሎት ሳላደርግ ካደርኩኝ ማለት በጣም ብዙ ፈተና ነበረ የሚገጥመኝ ማለት ነው። ያስቡት አጎቴ ይጸልያል። ኢቭንም እኔ ለብዙዎች ጸልዩልኝ ያልኩኝ ነበረ ማለት ነው። ከዛ ሁላቸውም እየጸለዩልኝ ማለት ነው። እኔ በጣም ነበረ የሚፈተነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው። አንተን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው። ከዛ እኔ ጸሎት ላደርግልሽ ነው አይዞሽ ምናምን ሲለኝ ማለት ነው እባክህ ተወኝ። እኔ ጸሎት እንደሆነ ራሴ ያደርጋለሁኝ የራሴ ጸሎት ነው እኔን የሚያሸንፈኝ ጥሩ የሚያደርግልኝና እናም ማለት ነው ምናምን አልኩት። ኢቭን ማለት ነው እኔ እኮ አንተ ጸሎት ታደርጋለህ ምን ታደርጋለህ ብዙ ነገር ግን ደግሞ እኔ ራሴ ጸሎት ካላደረኩኝ በጣም ብዙ ፈተና ነው የሚገጥመኝ። በጣም ብዙ ፈተና እና በቃ ላይ ከአድን ነው በቃ ላይ ቀኔ በቃ ላይ ዝርክርክ ያለ ነው የሚሆነው በቃ ጸሎት ካላደረኩኝ በየትኛውንም ሰዓት ምናምን ሲለው ኦኬ ገረመው ምናምን ነገር ማለት ነው። አሁን ሰው ላይ የምትለጠፉ ሰዎች እኔ ባይደወይ ፈጣሪ በጣም ቀናተኛ ነው። ባይደው ይቀናል፣ ፈጣሪ ይቀናል ማለት ነው። የፈጣሪ ሰውን ማለት ነው እንትን ስታደርጉበት ይቀናል ማለት ነው። እኔ እዚች ያለውን ፀጉር ማለት ነው ማለት ነው ከኔ እንትን ማድረግ ብትፈልግ ማለት ነው ከኔ መቀማት ወይም ደግሞ ይሁን ነገር ማድረግ ብትፈልግ ማለት ነው መጀመሪያ የሚፈነዳው እዚችን ነው። ለምን ካልሽኝ ባይደው እንደዛ ነው። ባይደው የኔ ድል ማለት ነው እንደዛ ነው። ባይደው ማለት ነው ለክፋት ብለሽ ከንፈሬን ብትመኝ ከንፈርሽ ይበላሻል። ግንባሬ ብትመኝ ግንባርሽ ይቀወሳል ማለት ነው። ለክፋት ብለሽ የሆነ ነገር ብትመኝ ማለት ነው እሱን ነገር ታጭለሽ ነገር ይበላሻል ማለት ነው። አይስወርቱ ጋር ነው የምላችሁና አንደን ሰው እኔ ለምንድን ነው በቃ ዘና ምለው ለምንድን ነው መሰላችሁ? በፈጣሪ አምናለሁኝ ማለት ነው። ምንም ቢፈጠር ምንም ኃይል ቢመጣ ምንም ጊዜ እንትን ሆኖ ማለት ነው ለእናንተ ብዙ ነገር ቢቻለስ ቢመጣላችሁ ማለት ነው እናንተ ግን ምንም ነገር ማድረግ አትችሉም ባይደኝ ማለት ነው። yes አንደር ሰው ውዶች ልነግራችሁ የምፈልገው ነገር ማለት ነው እኔ ለዛ ነው ብዙ ጊዜ ብዙ ነገር ምንም አይመስለኝም እየተሸወዳችሁ ጊዜያችሁን ምክንያቱም እናንተ የሰይጣን በቃ ሰይጣናት ስለሆናችሁ ማለት ነው።
ምንድነው መሰላችሁ በቃ ምንም ነገር አይገጥማችሁም። ህይወታችሁ በጣም ምቹ ነውና ትጠግባላችሁና በቃ ከዛ ሰው ትረብሻላችሁ። ሰው ስትረብሹ ግን ምን ሊገጥማችሁ እንደሚችል ግን ምን የምታስቡት ነገር የለም። ምንም የሚመጣላችሁ ሀሳብ የለም። በቃ ለዛኝ ለአሁኑ ብቻ ነው የምታስቡት ማለት ነው። አንተን ሰው ወዶች ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ትንሽ ረዘም አድርጋችሁ አስቡበት ማለት ነው። ሰው ማለት ነው ኢቭን እኔ ካሁን በኋላ ማለት ነው ቪዲዮም ላልሰራ እችላለሁኝ ማለት ነው። ብዙ ጊዜ ቪዲዮም ላልሰራ እችላለሁኝ ማለት ነው። አሁን በጣም መልእክት አልቀም ባይ ዘ ወይ ማለት ነው። ሰው ማለት ነው ውዶቼ እኔ ማለት ነው አሜሪካ ባይ ዘ ወይ እኔ አሜሪካ የራሷ እንትን አላት ባይ ዘ ወይ ማለት ነው። በቃ አሜሪካ የራሷ የእውነተኛ ማለት ነው የእናት የአባት ትውልድ አላት ማለት ነው። ስለዚህ ከኔ ጋር ምንም ነገር አታያይዙት ማለት ነው። እኔ ባይ ዘ ወይ እነዚህ አሜሪካውያኖች ማለት ነው የነሱ ጉዳይ ነው ባይ ዘ ወይ ማለት ነው። ምክንያቱ እነዚህ ሰዎች እንዳልቀይር እንትን እንዳል ምናምን ሲያደርጉ ምክንያቱ ብዙ እርዳታ እያገኙ ነው። ብዙ እየተባለላቸው ነው። ብዙ እየተሸወዱ ነው። ምክንያቱም ምንም ነገር አታደርጓ። ለምን እናንተም ልክ እንደ እነሱ መሀል ገብቶ እኔ ባይደውይ እኔ መርዳት ሲፈልግ ማለት ነው። እውነትም እናንተ የእውነት ሰዎች ከሆናችሁ እናንተም አሜሪካውያኖችም ማለት ነው ያው እኔም አሜሪካዊ ነኝ ግን ደግሞ እናንተ ማለት ነው የእውነትም እውነተኛ ሰዎች ከሆናችሁ ማለት ነው ከቤተሰቦች ጀምራችሁ ማለት ነው እናንተ እነርሱን ልትረዷቸው አይደለም የሚገባው። በቃ ልክ እናንተ እንዳትረዱ እያደረጋቸው ነው ያለውን ሰው ማለት ነው እናንተን አለመርዳት ነው ባይደውኝ ማለት ነው። ምክንያቱም ችግራችሁን መቅረፍ የምትችሉት በዛ ነው። ወይም ደግሞ ችግራችሁን የምታባዙት እናንተ ራሳችሁ ነው ባይደውኝ ማለት ነው። አሁን እኔ ሆላንድ እንኳን ቢጠላ ማለት ነው እነርሱ መጥላት የለባቸውም። እኔ ቢወድ መውደድ የለባቸውም። ከእውነት ጋር ነው መሄድ ያለባቸው እነርሱ ማለት ነው። ለምን እኔ እዚህ ስማቸውን ባጠፋቸው ማለት ነው እነርሱ እኔ ጋር መሄድ የለባቸውም ማለት ነው። እኔ እንደዛ አይነት ሰው አይደለሁኝም፣ ግን በጣም መታገስ አልፈልግም። ምን ያለውን ነገር ግልጽ ነው የምናገር የምፈልገው ባይ ዘ ዌይ ማለት ነው። ሁሌም ልነግራችሁ የምፈልገው ነገር ማለት ነው እንደን ሰው ማለት ነው እኔ ድብብቅ ሽፍንፍን ብዬ የሚሄድበትን ነገር የለም። ወይኔ ፈጣሪ አለም፣ ወይኔ እንደናንተ ደግሞ አንዳንዴ ተኝቼ አውራ እንጂ ምንድነው ምን ችግር አለውና ለምን ተኝቼ አላወራም? እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ይሄ ምንድነው የሚባለው መሰላችሁ? ይሄ ሁለት ይሄ ያለ መንገድ ላይ ውዬ ማለት ነው ጥፍሩ ማለት ነው። ግን ዘንድሮ እንደዚህ ሲያደርጉ ነው ብዬ የምወድቀው። ላይክ አሁን እንደዚህ ይሄን እንደዚህ ስታደርጉት ይወድቃል አይደለ? ልክ እኔም እንደዛ በቃ ምንም አይነት ኃይል የሚባል ነገር የለኝም። ጧ ነው የምለው ባለው ማለት ነው። ስለዚህ ማለት ነው ውዶች እሪ ለእናንተ ላስቀናችሁ ብዬም አይደለም ባይደው ብትቀኑም አይደው ኬር ማለት ነው። እኔ ብዙ ጊዜ መቆላመጥ አልወደም ባይደው ማለት ነው። እንደን ሰው ምንድነው ልላችሁ የምፈልገው ነገር ማለት ነው። ግን ደግሞ አልፈራቸውም ባይደው። ስለዚህ ማለት ነው እነሱ አሜሪካውያኖችም የማይረዷቸውን ሰዎች ማለት ነው በእጥፍ እነርሱም ሊደርዷቸው አይገባም። ኢቭን ማለት ነው መሀል የሚገቡት ሰዎች ካስፈልገ መሀል ግቡባቸው ባይደው ማለት ነው። የስ ግን ደግሞ በትክክለኛ መንገድ ማለት ነው። ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ያው ምንም ማለት አልችልም ባይደወይ ሰው ምንድነው የሚባለው መሰላችሁ ይሄ ስለዚህ እዚህ ደግሞ በጣም ብዙ አሉና ሰዎች ማለት ነው በቃ በጣም ቦርቅርቅ እያሉ ማለት ነው አስቸገሩኝ እንዴ
አሁን አባቷን ፈጣሪን ካደች፣ አባቷን አትልም። እንደዚህ እየረዳች፣ እንደዚህ ተረዳች፣ እንደዚህ እያለች፣ እንደዚህ ተበላች፣ እንደዚህ ተቀነጠሰች፣ እንደዚህ ተቀነጠለች እያሉ ማለት ነው። ባይደው ወይ ማለት ነው። አያ ሶርት በል ነው የምላችሁ። ከዛ እኔ ደግሞ ሄጄ ነገርኳቸው ባይደው ወይ ማለት ነው። እኔ ኤርትራዊ ስላልሆንኩኝ ደግሞ ኤርትራውያኖቹ ስለኔ ግድ የላቸውም። እኔ ሊረዱኝ አይችሉም። ባይ ዘ ወይ እኔ ኢትዮጵያዊም አይደለሁኝም። ኢትዮጵያም ስለኔ ግድ የላትም። ሶ አይም አሜሪካን እንደን ሶ አሜሪካዊ ቀይርልኝና ከዛ በኋላ ማለት ነው እኔ ያስቸግረኝ ነው ባይ ዘ ወይ ማለት ነው። በጣም ስለተቸገርኩኝ ምንም ነገር ማድረግ አልቻልኩኝም። ስለዚህ መጀመሪያ ቀይርልኝና ከዛ እንደመለከልኝ ቃል ገብቶልኛል ማለት ነው። ስለዚህ ቀይርልኝና እንድልክልኝ ያደርጉት ምናምን ሲለው ማለት ነው መጀመሪያ ዶክመንት ማምጣት አለብሽ አሉኝ። ባይ ዘ ወይ ማለት ነው። ያው በዛውም እኮ ቀላል ነው ባይ ዘ ወይ ማለት ነው። ወረቀት ይላክልሻል ማለት ነው። ሄደሽ ማስመዝገብ ነው ባይ ዘ ወይ ማስመዝገብ። ከዛ ቀይረሽ መሄድ ነው። ግን ደግሞ እኮ ያው ነው ባይ ዘ ወይ ቀይረሽም ይጠብቁሻል ባይ ዘ ወይ ጊዜ ይሰጡሻል ማለት ነው። ልከኛ ማለት ነው እዚህ ኤርትራ ብለን ወይም ደግሞ ኢትዮጵያ ብለን እንደምንመዘገብ ማለት ነው። ላይክ ጊዜ ስትሆን አይደለ እንደ ሁሉንም ነገር የምናመጣው እና ማለት ነው። ከዛ እንደዛ ስላቸው አሉ ባይ ዘ ወይ እንደነሱ ማለት ነው። እንደዛ ተባለ ማለት ነው ውዶች፣ የኔ ውዶች ማለት ነው። ብዙ ጊዜ ሀበሻ ደግሞ ምን ይለኛል ማለት ነው። እኔ እንዴ እኛን እንደዛ አይሉንም ማለት ነው ምናምን ይሉኛል በእኔ ጉዳይ ላይ ማለት ነው። በእኔ ጉዳይ ላይ ኧረ በጭራሽ እኛን ምንም አይሉንም። እንዴ አንቺን እንዴት ብሎ ነው ዶክመንት ምናምን ምናምን የሚሉሽ? ለእኛን ምንም ነገር አይሉንም። ባይዘም በብሎ ነው የሚቀበሉን። ስለአባትሽ ነግራቸው ምናምን አለኝና ላይ ከዛ ማለት ነው ያው ሰዎቹ ፕሌይ እየተጫወቱ እንደሆነና ላይክ ምን አይነት ሰዎች እንደሆኑ ላይክ ለምን አይ ባይ ዘ ዌይ ሁሌም ሰው ሲያሰቃኝ ማለት ነው ለዓላማ ነው እንጂ ወይም ደግሞ ለእርዳታ ምናምን ብሎ አይደለም እላለሁኝ ማለት ነው። ሁሉ ጊዜ ማለት ነው እንትን እኔ ደግሞ ሰዎችንም በጣም ለማወቅ ብዬ ማለት ነው ብዙ ጥረት ነው የማደርገው ባይ ዘ ዌይ ለማወቅ ባይ ዘ ዌይ ማለት ነው። ስለዚህ ማለት ነው ወዶች እንደዛ ብለን ደግሞ በጣም ብዙ ተከራከረን ማለት ነው። በጣም ተሰቃዩኝ ዝም ቆየ ስለማልችል ማለት ነው። ቀይሩልኝና ከዛም አድርገው እናደርጋለሁ ምናምን ስላቸው ማለት ነው ተስዋይ ለግባደው ባይመጣም ለምንድን ነው ቀይሩልኝ ምናምን አልኳቸው። ከዛ መሆንሽን ልናረጋግጥ አንችልም ምናምን ነው ያለኝ አይደለ ያ ከዛ ግዴታ ሰነድ ማምጣት አለብሽ ምናምን ተባልኩኝ ማለት ነው። ነፍሶ በቃ ሰዎች እኮ እረፍት አለሱኝ ከስፖርቱ ጋር ነው የምላቸው። እንዴ ይሄ ጉዳይ እኮ ፍቅረኛ የሚያስገባ ጉዳይ አይደለም። ሀበሻ የሚያስገባ ጉዳይ አይደለም። አረብ የሚያስገባ ጉዳይ አይደለም። ባይ ማንንም ሰው ሰላም ቢል ማንንም ሰው ምንም ነገር ባደርግ ምክንያቱም ኢትዮጵያ ውስጥ ነው የሚበርከው ባይ ዘ ወይ ለምንድን ነው ባንዴ ቅይር ሊያደርጉኝ የሚፈልጉት ማለት ነው እነዚህ ሰዎች ማለት ነው። ባንዴ ፈረንጅ እንዴ እኔ እኮ ፈረንጅ ማለት እኮ በቃ ላይክ እንደ ባዳ ነበር እኮ ማያቸው እና በቃ ምን እንደነበረው ለቆቅራ ነው የሚያገባኝ ማለት ነው። እንደን ሰው ከሰው ጋር መግባባት ጥሩ ነው ባይ ዘ ወይ ከማንኛውንም ሰው ጋር ማለት ነው። በቋንቋም በምንም ጥሩ ግንኙነት ቢኖራቸው ታስዋይ ጥሩ ነገር ነው ማለት ነው። ስለዚህ ማለት ነው በጣም ከሚቀና ፍቅረኛና በጣም ከሚቀና አፍቃሪ ማለት ነው ፈጣሪ ይሰውራችሁ መጤና ዓለም ማለት ነው። ቅዱስ ሚካኤል ማለት ነው በጣም ይሰውራችሁ ማለት ነው። ፍቅር ጥሩ ነው፣ ግን ደግሞ ከቀናተኛ አፍቃሪ ፈጣሪ ይሰውራችሁ ወይ ማለት ነው። እኔ ግን ማለት ነው ህልና ካላቸው ስለ ፍቅረኛ ምናምን ነገር እዚህ ውስጥ መግባት አልነበረበትም ባይ ነበርኩኝ። ያው የትኛውንም ነገር ቢገባ ያፈር ማለት ነው እናቴ እንደሆነች ማለት ነው። እናቴ ነገርኳቸው ባይ ዘ ወይ ምንም ነገር አይሳካልኝም ባይ ዘ ወይ ማለት ነው። ምንም ነገር ማለት ነው ታጥበ ወደ ጭቃ ነው ባይ ዘ ወይ እናቴን ነገር ማለት ነው። ስለዚህ ለዚህ በጭራሽ አልወዳትም ባይ ዘ ወይ ያጎቴ ጸሎት ስለሚሆንልኝ አይደለም ያጎቴ መንፈስ ነው ባይ ዘ ወይ የማይነካኝ ላይክ ጥሩ እንትን አለኝ ማለት ነው።
ጥሩ መልአክ አለውና ማለት ነው። የእሱን ማለት ነው ጥሩ ልብ ስላለው ማለት ነው የእሱ አይነካኝም ማለት ነው። የእናቴ ማለት ነው ሁሌም ስለምትረግመኝ ነው መሰለኝ አይ ቲንክ ጥሩ ጥሩ አስተሳሰብም ስለሌላት ነው መሰለኝ ኃጢአተኛም ስለሆነች ነው መሰለኝ። አይ ቲንክ ነው በቃ ቢወጣ ቢገባ ምንም ነገር አይሰካልኝም። ባይ ዘ ወይ በቃ ሁሌም በቃ ህይወቴ ውስጥ ማለት ነው አዲስ አዲስ ነገር ነው የሚፈጠረው፣ አዲስ ችግር ማለት ነው። በቃ ኤቭሪ ታይም አዲስ ችግር ነው የሚፈጠረው እና ለዛ በጣም ነው የምታስጠላኝ። ዳስዋይ ክሮደቦ እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ያችም ባይ ዘ ወይ ማለት ነው ኢቭን ያቺ ሪል ትብሳለች። አንዳንድ ሰው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ምንድነው መሰላችሁ? ስለዚህ እኔ ማስመሰል፣ ማሽቆላመጥ፣ መቆላመጥ ምናምን የሚባለውን ነገር አይመቸኝም። ባይደውይም ወይ ማድረግ ወይም ደግሞ መተው ነው ባይደውይ ማለት ነው። አንዳንድ ሰው በቃ ሰዎችን ማሰቃየት የሚያረካው ሰው አለ። አንዳንድ ሰው ደግሞ ለማስመሰል ብሎ የሚያደርገው ነገር አለ ማለት ነው። ዝም ብሎ አንተ ሁሌም በቃ በልብህ እንድትወደው ግን ደግሞ አንተ ላይ ሁሌም አንተ ተቸግረህ ማለት ነው የሱን እርዳታ እየፈለግክ እንድትኖር እሱን በቃ ሁሌም አሁን የሆነ ነገር ሲናገር በጣም ደስ እንደሚል እንዳለ በቃ ደስ እንዲያስብልክ ዝም ብሎ ሲሸውድህ ማለት ነው። ምክንያቱም አንተ ካለፈልህ ወይም ደግሞ የሆነ ከችግር ከወጣህ ምክንያቱም ልታስታውሰው ስላለ ነው ማለት ነው። ሁሌም ችግር ውስጥ እንድትቀመጥ ይፈልጋል ማለት ነው። መንቀት አለባችሁ ባለ የሚያነቃ ንግግር ነው ይሄ። ከዛ ማለት ነው ሁሌም ችግር ውስጥ ሆነ ማለት ነው። በቃ እሱ ግን አንተ ላይ ያሾፈ መኖር ይፈልጋል። ምክንያቱም እሱ አንተ ላይ ስራ መስራት ስለሚፈልግና ፕሌይ ማድረግ ስለሚፈልግ ማለት ነው። እንትን ሰውዶች ልነግራችሁ የሚፈልገው ነገር ማለት ነው እንደዛ ብለን ማለት ነው ያው አለ ህይወት ይታለፋል ያልፋል ማለት ነው። ከዛ እና ማለት ነው ስለዚህ ማለት ነው ለአንዳት ቤኩራይዝ የሆኑ ቤተሰቦች የተፈጠረች ማለት ነው እንትን ትቶ ማለት ነው እናቴ ማለት ነው ባይዘው እብዷ ማለት ነው ለምንድነው ሌሎች ያሉትን ወይም ደግሞ እኔን በጣም በጥሩ አይነት መንገድ ሊረዱኝ ይገባል ወይም ደግሞ ባለሁበት ደህና ትሆን ሰላም ትሆን ይመቻት ብሎ ምናምን የማይተውኝ ወይም ደግሞ በትክክለኛ መንገድ የማይረዱኝ ወይም ደግሞ ዝም የማይሉኝ በቃ ወይም ደግሞ ልነግራችሁ የምፈልገው ነገር ማለት ነው ውዶችዬ ምንድነው የሚባለው መሰላችሁ? ይሄ ምንድነው የሚባለው መሰላችሁ? ይሄ እንትን አሁን ነፍስ ስትሰቃይ ምን እንዴት ደስ ይልሃል ማለት ነው። ስጋ ነፍስህ ማለት ነው። ይሄ ሁሉ ሰው ዘና ብሎ እየኖረ ማለት ነው ያንተ ስጋ ሲሰቃይ እንዴት ደስ ይልካል? ያንተ ነፍስ ማለት ነው ያንተ ስጋና ደም የተዋሃደበትን ያንተ ስጋ ማለት ነው ስትሰቃይ እንዴት ደስ ይልሃል ማለት ነው። አይሶርቱ ጋር ነው የምላቸው። አንዳንድ ሰዎች እኮ በደወይ ማለት ነው ሰው የራሳቸውን ሰዎች ያሰቃዩና ከዛ ለራሳቸው ሲሰቃዩ ማለት ነው በቃ ግራ ይገባቸዋል። ለምንድን ነው የምሰቃየው? ምን አድርጌ ነው ምናምን ይላል ማለት ነው። ከራሳቸው ማንም ሰው ሳያሰቃያቸው ማለት ነው። እሱን ነገር ለምንድን ነው ኃጢአት ነው ባይደው ነፍስ ጾር ናት ባይደው ነፍስ በቃ ይሆናል አይደል? መዓት ነው የሚወርድብህ፣ መዓት ነው የሚዘንብብህ ማለት ነው። ስለዚህ አይሶት እኮ ነው የምላችሁ። እኔም ካያችሁኝ በጣም ፈሪ ነኝ ባይደው ሁሌም ካያችሁኝ ባይደው ያው ነገሮችን በጣም ነው የማስተውለው እኔ ባይደው እንደዚህ ሊደረግ ነው እንደዛ ሊሆን ነው ምናምን ስላችሁ ማለት ነው። ጠንቋይ አይደለሁም። ጠንቋይ እንደዛ አይደለም ባይደው ጠንቋይ ስራ ላይ ሌላ ነው ባይደው ማለት ነው። የኔና
ይህን ንግግርና የጠንቋይ ስራ ማለት ነው የሰማይና መሬት ነው ባይደው ማለት ነው። ምንም የሚያመሳስለኝ ነገር የለውም ማለት ነው። እኔ አንዳንድ ነገሮችን ማለት ነው በጣም ከመጥፎ ሰዎች የምኮርጃቸው ነገር አለ ማለት ነው። ግን ደግሞ እኔ አልወድም። ግን ደግሞ እንደዛ የሆነ መጠንቆል ምናምን ነገር አይመቸኝም። ባይ ዘ ወይ እኔ ጥንቆላ የሚባል ነገር እኔ ጋር አይሄድም። ጥንቆላ አልወድም። ስጀመርም ያሳብደኛል፣ አልወልድም። ሞክሬውም አላውቅም። ባይ ዘ ወይ እኔ ግን ደግሞ ይኸው እንደዛ በጥንቋዮች ስለተተካሁኝ በጠንቋዮች ሰዎች ስላስተኩኝ ምናምን ነገር እና እዚህ ላብድ ደርሼ ነበረና እያበድኩ ነበረ ማለት ነው። አንደር ሰው ማለት ነው። የእነዚህ አረቦች ምናምን ነገርማ ደግሞ ምንድነው መሰላችሁ የዝቅተኝነት ስሜት ስለሚሰማቸው ነው። ባይ ዘ ወይ አይ ቲንክ ኤርትራ ምናምን የሚሉት ባይ ዘ ወይ ኤርትራ አስቡ አይደለም ባይ ዘ ወይ እግራቸው የምፈልገው ነገር የሚሰማቸው በቃ የሆነ ያለ አይደል የዝቅተኝነት ስሜት የሚሰማቸው ወይም ደግሞ የሆነ ሰው በማጥመድ ብቻ ስለሚያምኑ ነው። ኤርትራ በኩል በቃ የሁሉንም ነገር ስለሚሳካላቸው ማለት ነው ለማጥመድ ነው ባይ ዘ ወይ ማለት ነው። እኔ ግን ማለት ነው ኢትዮጵያ ስለማይወዳት በጣም ነበር ደስ የምትለኝ እና ማለት ነው ወንዶችን ነገራችን የምፈልገው ነገር ማለት ነው። አሁንም ያው ጊዜ አለ፣ ብዙ ነገር አለ፣ ብዙ ነገር ይደረጋል፣ ብዙ ነገር ማለት ነው። ስለዚህ እኔ ሰው ላይ ተስፋ አላደርግም። እውነት እንናገር ከተባለ ዘንድሮ ማለት ነው ሰው ላይ ተስፋ አላደርግም። ግን ደግሞ ተስፋ አልቆርጥም ማለት ነው። እንደን ማለት ነው አሁን የቅዱስ ሚካኤልን ስራ ደግሞ ምንድነው ልላችሁ የፈለኩት ማለት ነው እናንተ ማለት ነው የፈጣሪ ሰው እስከሆናችሁ ድረስ ማለት ነው ምንም ብትሆኑ ማለት ነው ምንም ብትሆኑ ማለት ነው ምንድነው መሰላችሁ ቅዱስ ሚካኤል ማለት ነው ምንም ብትሆኑ አሳልፎ አይሰጣችሁም። እንደኔ ከሆናችሁ ማለት ነው። እኔ ምንም አሁን ማለት ነው በቃ በውሸት ሆኗል ብዬ ከተናገርኩት አንዳንድ ነገሮችን በእውነት ሆኗል ማለት ነው። በስም ቅዱስ ሚካኤል ብዬ ማለት ነው ይቅርታ አድርግልኝ ምናምን ብዬ ከተናገርኩት ነገር ግን አንዳትም ነገር አልሆነም። ባይ ዘ ወይ እኔ ተሸውጄ ማለት ነው አንዳትም ነገር አይደገምም። ቅዱስ ሚካኤል ምንድነው መስላችሁ ሁሌም ከፈጣሪ በላይ የሚሆን የለም። ባይ ዘ ወይ እንደዛ ባይ ነው ሰው እና በጣም ተስማሚ ነው ውዶቼ። ለማለት ነው እንቅልፍ መጣኝ ፈጣሪ ያለ በቃ እናንተ ጋር ያለው እኮ በቃ ልተኛ ትንሽ እንትን እያለኝ ነው ባይ ዘ ወይ ማለት ነው። ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ይሄ እንትኑ ምንድነው የሚባለው መሰላችሁ እንደዛ እያለን ማለት ነው። ብዙ ሰዎችም ያው ሀበሾችም እንደዛ ስለሚሰማቸውም አሉ። ብዙ ነገርም አለ፣ ያው በክፋትም አለ። ባይ ዘ ወይ ሰው ይቃጠል እየተቃጠለ ይኖር ባገኘት ቻንስ ማለት ነው እያቃጠሉት እያሰቃዩት እንዲኖሩ ስለምፈልግ ነው ባይ ዘ ወይ ማለት ነው። እኔ ባይ ዘ ወይ በጣም እስከመጨረሻ ማለት ነው ብዙ አሁንም የሚመጣኝ ነገር ካለ ማለት ነው እስከመጨረሻ እታገላለኝ ማለት ነው በትክክለኛ መንገድ ማለት ነው። አሁንም ያው ተነጋግሮ ማለት ነው ኢቭን ከዚህ ተጽፎ እንዲሰጠኝ ይፈልጋለሁ ማለት ነው እርዳታ ከሆነ ማለት ነው። ካልሆነ ደግሞ ለሰው ልጅ እረፍት መስጠት ነው። ባይ ዘ ወይ ለኔ እረፍት ልሰጡኝ ይገባኛል፣ እረፍት ይገባኛል። ምክንያቱም በሁሉም ሰው መሰቃየት መጨናነቅ የለብኝም ማለት ነው። ፍቅረኛ እንደሆነ ፍቅረኞች ገደል ይግቡ ማለት ነው። አንደርሶ እኔ መጀመሪያ ማድረግ የፈለጉት እሱን ነገር ነበር ማለት ነው። በትክክለኛ መቀየር ነበር የፈለኩት ማለት ነው። እሱ ነገር ካልሆነ በስተቀር ደግሞ እኔ ስለ ፍቅር ምንም አያገባኝም ማለት ነው። ያ አሁን ወሰን ዲሊት ላድርገው ነው። እኔ ከቲክቶክ የጠልቼው አይደለም፣ በጣም ወደዋለሁ። ግን ደግሞ እንደዛ ነው የማደርገው። እኔ ባይ ዘ ወይ አሳይቻቸዋለሁ ማለት ነው። ምንም አይመስለኝም
በፍቅር እንትን ላይ ማለት ነው፣ በሁሉንም ነገር ላይ ማለት ነው። እኔ ችግር የለብኝም ባይደወይ ማለት ነው። ሀፍረት የሚባል ነገር አላውቅም። ባይደወይ ምንድነው ማፈር ማለት? አሁን የሆነ እንትን ስዕል አለኝ ሼም አለኝ፣ ይደብረኛል። የሆነ በቃ መጥፎ ነገር መናገር አልፈልግም። ከልክ በላይ ደግሞ ሰው ላይ ማለት አይመቸኝም ምናምን ነገር ማለት ነው። ግን ደግሞ ምንድነው የምላችሁ እኔ ባይደወይ በእንደዛ አይነት መልኩ ማለት ነው ባል በተለይ ለምኜ በቃ ባል ይሁን ፍቅረኛ ይሁን ብዬ የማመጣው ባል አይኖርም ለህይወት ዘመኔ ማለት ነው። ኢቭን ሲመለስ ማለት ነው እኔ ደስ ያለኝ ለምን መሰላችሁ? ከስዊዘርላንድ ማለት ነው መመለስ አልፈለኩኝም ነበረ። ግን ደግሞ እዚህም ተመልሼ ደግሞ ስለማስተካከል ምናምን ተመስገን ያልኩት ለምን መሰላችሁ? በቃ ፍቅር የሚባለውን ነገር አስጠላኝ ማለት ነው። የምን መለመን ነው? ሰው ደግሞ እኔን አድርገኝ ብሎ ይለመናል እንዴ? ፈጣሪ ያለም መስማማት መግባባት ነው። እንደን ሰው ለዛ ነው እንዲህም ደስ ያለኝ ማለት ነው። በቃ እኔ ከፍቅር መሸሽ ፈለኩኝ። ግን ፍቅር ነው ደግሞ የት አለ ፍቅር ነው ባይደወይ እንደን ሰው ባይደወይ እሱን ጠልቼውማ አይደለም ባይደወይ ግን ደግሞ ልጠላው በጣም ቀላል ነው። ምክንያቱም ከተሰቃየኝ በጣም የምጠላው ሰዎች ባይደወይ ማለት ነው። እንደን ሰው እኔ ደግሞ በቃ አንዴ አልፈልግም አይሆንም ካለኝ ደግሞ ቢያ ማለት ነው የምፈልገው። እና ሰው ደግሞ የሆነ ነገር ከኔ ሲጠብቅ ወይኔ እንዴት እንደሚያስጠላኝ በቃ አሁን ምን አድርግሽ? አሁን ምንድነው የሚባለው መሰላችሁ? ይሄ አሁን በቃ ምንድነው መሰላችሁ? መፈለግሽ ካለ የሆነ ወይ እራሱ ፊክስ ማድረግ አለበት ወይም ደግሞ ገደል መግባት አለበት ባይኔ ባይደውይ ማለት ነው። ለአንድ 3 ጊዜ ምናምን ነገር ቻንስ እሰጠዋለሁ ማለት ነው። ከዛ በላይ ግን ገደል ይግባ። ሰዎች ጋር ነው የምላችሁ። ሰውን መለማመጥ ምንም የሚሉት ነገር ነው ባይደውይ ማለት ነው። እንጠቻው አይደለም በቃ እውነትን መናገር ከተባለ ማለት ነው። እዚህ የወደድኩትን ሰው በጣም ኦቨር 100 ነው የጠላሁት። ምን እንደሆነ አላውቅም። መተትም ይሆናል ማለት ነው። መጀመሪያ የመጡትልን ልክ ሲጠላ ደግሞ እንደዛ ነው ሰው ላይ የሚያደርግበት ማለት ነው። ግን ደግሞ እዚህ በጣም ስለተሰቃዩኝ ባይደወይ ላልጠላው አልችልም። በጣም ነው የተሰቃየሁትና ማለት ነው። ስቃዩ ነው መሰለኝ ግን በጣም አስጠላኝ ማለት ነው። ስዊዘርላንድ የነበረው ኢቭን እስካሁን በቃ ደስ ይለኛል። በቅርባይም ስለነበረ በጣም ብዙ ጊዜ ማየው ስለነበረ ምክንያቱም ስለሱ ማውራት ለኔ ቀላል ነው። እሱን ማናገር ቀላል ነው። ምናምን ነገር እና በቃ ላይ እስካሁንም ደስ ይለኛል። እውነት ልናገር ከተባለ እሱ ለምን እንደሆነ አላውቅም። ለቤተሰብ ደግሞ የሚመሳሰለን ሰው በቃ አይለቅህም። ላይክ ዝም ብሎ በቃ ላይክ እያደረገህን ነገር ብዙ አትጸበጥብም። በጣም የከፋ ነገር ካላደረገህ ማለት ነው። እንደነሱ ማለት ነው ወዶች ልክ እንደ ቤተሰብ ነው የምትቀርበው ባይደውይ ማለት ነው። እኔ በቃ ላይክ ፊቴ አይቀየርም ነበር። አሁን እኔ እጮኛ አለችኝ ላገባ ነው ምናምን ሲለኝ ማለት ነው። ታዲያ ፍላጎቱ ነው ምን አገባኝ እኔ። እንደን ሰው ፊቴ አይቀየርም ነበር ማለት ነው። ይሄን እኔ የምጠይቀው ማለት ነው። ያኔ ለፍቅር ማስበው እንትንም አልነበረኝም። ግን ደግሞ ያው ዝም ብዬ ማለት ነው ልክ የሆነ ስሜት የኖረው ወይ ምናምን ብዬ ነበር የምጠይቀው እንጂ ለምንም ግድ አልነበረኝም። እኔ ስለምንም ነገር ግድ የለኝም። እንደር ሰው ማለት ነው እንደዛ ሲሊ ማለት ነው። ትራበል ደግሞ በጣም የእውነት አምኜ ሄጄ ነበርና ማለት ነው እንደዛ የሆነ ምናምን ሲሊ ማለት ነው። አንድ ጥብ በምትል እንባ አላወረድኩኝም። አላለቅስም እኮ በቃ የሆነ ጊዜ ማለት ነው ያጎቴ ምስቅጥቅጥ አድርጋኝ ማለት ነው። እንድተንባ እንኳን ጥብ አላደረኩኝም ማለት ነው። ቃይኔ ማለት ነው። ከዛ ተወችኝ የራሷ ማለት ነው። ከዛ በቃ እንዳትንበላ ነበርኝ ማለት ነው። እንትን ሰው ማለት ነው ደግሞ ዛሬ ገራኝ በቃ። ግን ደግሞ በውስጤ በጣም ነው የተረበሽኩት። እንደን ሰው ማለት ነው ልጅ ነገራችን የምፈልገው ነገር ማለት ነው። ሰዎችን ማለት ነው
ሰው ላይ መቀለድ የለባችሁ። ማይሶት ባኑ ምላችሁ ሰው ብትነቁም አንድ ቀን ግን እናንተ ቀልድ ይነሳል። የስ ግን እኔ ከሁሉም በላይ እዚህ በጣም ብዙ ነገር ሳላደርግ መሄድ የማልፈልገው ነገር ለምንድን ነው መሰላችሁ? ሰዎቹ እንዳይጣሉ በእኔ ምክንያት ማለት ነው። ሀገር ለሀገር ምናምን ብዙ መሀል ገብ ሰውም ሊኖር ስለሚችል ማለት ነው። ብዙ መሀል ገብ ሰው አለ ማለት ነው። ለራሳቸው ጥቅም ሲሉ ማለት ነው። ሁሌም ለራሳቸው ጥቅም ሲሉ ማለት ነው። ሰው ያጣላሉ፣ ሰው ያስተራርቃሉ። ከዛ አስተራርቆ ደግሞ ገና መልሶ ያጣላሉ። ከዛ ደግሞ ሌላ መስመር ያስይዛሉ። ብዙ ነገር ስለሚያደርጉ ማለት ነው። ምክንያቱ ከዚህ ማለት ነው እኔ መወጣም ከሆነ ማለት ነው ከዚህ በቃ ሁሉንም ነገር ጠንቅቄ ማለት ነው በቃ ተናግሬ እርግፍ አድርጌ ንግፍ አድርጌ ከወጣሁኝ ማለት ነው እሱን ነገር እንኳን በትክክለኛ መንገድ ሪፖርት ሊያደርጉ ይችላሉ ማለት ነው። ግን ደግሞ ዝም ብዬ እኔ የትኛውንም ቦታ ከተንቀሳቀስኩ ማለት ነው ሰዎቹ ሊገባቸው አይችልም። እዚህም ግራ ይገባቸዋል፣ እዛም ግራ ይገባቸዋል ማለት ነው። ኢቨን ስዊዘርላንድ በጣም ጠንከር ያለች ሀገር ናት እንጂ የሰርቱ ጋር ነው የምላቸው በጣም ከባድ ነው ማለት ነው። ሁለቱም በኩል ሲሆን ማለት ነው ግራ ያጋባል እና ማለት ነው። እንዳጋጣሚ ሆኖ ደግሞ ላይ በጣም ማስተራቅ ሀገር ናት ምናምን ትባላለች ማለት ነው። እንደዛው መሆኑ ደግሞ ጥሩ ባይ ዘ ወይ አንዳንድ ሰው ውዶች ልነግራቸው የምፈልገው ነገር ማለት ነው አይ ዶንት ኖ ዋይ ሰው ሲጣላ ደስ አይለኝም። እኔ ለምን እንደሆነ አላውቅም። ሰው ሲኮራረፍ፣ ሰው ሲጣላ ምናምን ነገር ምንም ደስ አይለኝም። እናም እኔ ብዙ ጊዜ ማለት ነው ሰዎችን መንገድ ማለት ነው ኢቭን አሁን እኔ ቤተሰቦች ያሉ ማለት ነው ብዙ ነገር እንደዚህ አይለኛል። ግን ደግሞ በእነሱ ምክንያት እኔ ሰው አልጠላም፣ ከሰው ጋር አልጣላም። በጣም ነው የሚስማማው፣ በጣም ነው የሚግባባው። ግን ደግሞ ላይክ የሆነ ከነሱ ጋር ሲግባባ አይቼ ደግሞ የሆነ ሌላ ነገር አላስብም ባይደውይ ማለት ነው። እያስመሰሉም ሊሆኑም ስለሚችሉ ማለት ነው። ሰው ማለት ነው ውዶች የነገራችን የምፈልገው ነገር ማለት ነው እዚህ ያው እንደዛ አይነት ነገር ተፈጥሮ ነበረ ማለት ነው። ሰው ማለት ነው ይቅርታ አድርጉልኝ ማለት ነው። እኔ ስለ ትነገረው ማለት ነው ተስፋዬ ማለት ነው። አሁን በኋላ ማለት የሚሆነውን ነገር ማለት ነው ፈጣሪ ነው የሚያውቀው። ስለ ነገ ፈጣሪ ያለ እኔ ስለ አሁን ብቻ ነው ሰርቼ መኖር የምፈልገው ማለት ነው። እንደርሶ እኔ ሚካኤላ ነኝ እና በስሜ መጠራት የምፈልገው ለምን መሰላችሁ ማለት ነው። በቃ ስቶማክ ተስፋዬ እኔ ክብን ኢቭን በክብንም የሆነ ነገር አበላሽቶብኛል ማለት ነው። እንደንሶ እየተቃጠልኩኝ ነበረ ማለት ነው። እሱን ለማለት ብዬ በጣም ብዙ መስዋዕት ነኝ፣ ብዙ ቃጠሎት ነው ያሳለፍኩት ማለት ነው። አይሶቱ ጋር ነው የምላችሁ። ደህና ነበርኩኝ፣ በቃ ህመሙ ረስቼው ነበረ ከሚካኤላ በኋላ ማለት ነው፣ ከራሴ በኋላ ማለት ነው። ግን እና በቃ ሁሉ ነገር እርግፍ አድርጌ ተናገርኩኝ ምናምን በኋላ ማለት ነው። ግን ምን አለ መሰላችሁ እኔ ግን ያው ለራሴ ስለተመቸኝ ብዬ ማለት ነው ሰዎቹ ያሉበትን ሁኔታ በጣም ማወቅ ፈልጎ ነበር። የሆነ ነገር በቃ ላይክ በጣም ማለት ነው ነገሮቹ ላይክ ለኔ በጣም ስትሮንግም ያደርገኛል እኮ ግን ደግሞ እሱን ነገር ገረመኝ ማለት ነው። የመቃጠሉን ነገር ምናምን ነገር ማለት ነው እሷ ማለት ነው እሾቱ ጋር ነው የምላችሁ። ኢቭን ማለት ነው እሾቱ ጋር ነው የምላችሁ እኔና ዶናልድ ትራምፕ ማለት ነው የአሜሪካ ፕሬዝዳንት ማለት ነው። ኢቭን እሱ ማለት ነው አለ አይደለ እኔ ለመጀመሪያ ጊዜ ማለት ነው ምንም ችግር ያልፈጠረብኝ እሱ ነበረ ማለት ነው። ላይክ የሆነ ጊዜ አጎቴ ልጅ ማለት ነው ትራምፕ እና እሷ ዝም ብሎ ነው በቃ በምንድን ነው የሚያስቡት? በምን የሆነ ምን አለ አይደለ ሲያሾፍብኝ ነበርና በጣም አለቆች መሆን ይፈልጋሉ። አለቆች ናቸው ግን ደግሞ ላይክ በምንድን ነው የሚያስቡት ነው ያለኝ። አይ ቲንክ ምናምን ነገር እና ማለት ነው አይሰርት ጋር ነው የምላችሁ በቃ ላይክ እኔ
የሆነ ትንሽ በቃ እኔ እንደነቃሁት ነው እሱንም ትንሽ ነቅቷል ማለት ነው። በጣም ነቅቷል እና ማለት ነው ትንሽ የዋህ ሆኖ ነው እንጂ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው። እና የእሱ ችግር ደግሞ በጣም ነው አንደርስታንድ የማደርገው እናም ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው እሱን ሰው ትልቅ ናቸው ባይ ዘ ወይ ማለት ነው። እናም ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ስማችን በአንድ ስለተጠራ ነው መሰለኝ አይ ቲንክ እንደዛ አንድ አይነት አቅጣጫ ያዝ ነው አላቅም ባይ ዘ ወይ ማለት ነው። አሜሪካ እንጂ እኔ አባቴ ስም ብዙ አይጠራም ነበረ ማለት ነው። አባቴ ስም አሁን ከስዊዘርላንድ እስከዚህ ነው ባይ ዘ ወይ ማለት ነው። አንዳንድ ሰዎች ልነግራቸው የምፈልገው ነገር ማለት ነው ብዙ ጊዜ ሰዎቹ እንትን ሲያደርጓችሁ ማለት ነው እንትን አትበሉ ባይ ዘ ወይ ማለት ነው። ለእናንተ ብቁ ስላልሆኑ ውሾች ስለሆኑም ሊሆን ይችላሉ ማለት ነው። ከዛ ቀጥለው ደግሞ ልነግራቸው የምፈልገው ነገር ማለት ነው ምንድነው የሚባለው መሰላችሁ? እኔ ባይ ዘ ወይ ፍቅረኛ ማለት ነው ዝም ብዬ ፍቅረኛ መያዝም ይከብደኛል። ምክንያቱም የሚመጥነኝን ፍቅረኛም አላገኝም ባይ ዘ ወይ ማለት ነው። እኔ ፍቅረኛ ማለት ነው ሳምታይምስ ገና ለስማቸው ገና ለመሳሳም እንኳን እንደዚህ ስንል ማለት ነው ልቤ በቃ ሸተት ብላ ትሄድብኛለች። በቃ ላይ ቆንጆ ሰው፣ ትሁት ሰው፣ ደስ የሚል ሰው፣ ፍቅር የሆነን ሰው ምናምን እያልኩኝ ማለት ነው ልቤ ማለት ነው ብላ ነው የምትሄድብኝ። ባይዘው ሸተት ትለኛለች እና ስለዚህ እኔ የሚመጥነኝን ሰው አላገኝም። ባይዘው ውሻ ምናምን ምናምን ነገሮችን ነው የሚሆኑብኝና ዝም ብሎ ደግሞ ፍቅር መጀመር ለኔ ከባድ ነውና ስራዬን መስራት ነው የምፈልገው። እውነት እንናገር ከተባለ ማለት ነው የውሻ ገንዘብ ደግሞ ከዛም በላይ ነው ልብሽን ጥፍት የሚያደርግብሽ ባይ ዘ ወይ ከውሻ ገንዘብ ስትቀበይ ማለት ነው አንዳንድ ሰው እናም ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ህይወት ፈተና ናት፣ ከባድ ናት። በጣም የሚያስጠላ ነገሮች አሉ መሀል ውስጥ ማለት ነው። እናም ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ስለዚህ ማለት ነው እኔ ብዙ ጊዜ ማለት ነው ያው ያለው ሰው ሊጨመርለታል ይባላል፣ የሌለው ሰው ግን ካለው ይቀማበታል ይባላል ማለት ነው። አንዳት ሴት ማለት ነው ስራ ስትሰራና ስትደላደል ማለት ነው ለሚወዳት ሰውም አመቺ ልትሆን ትችላለች። እንዲያገኛት መንገድ ሊኖረው ይችላል። ምክንያቱ ፈጣሪ አሁን የተመኘውን ነገር ስራ ከሆነ ማለት ነው መጀመሪያ ስራ ነው የሚሰጠው ማለት ስራ እስክታገኝ ድረስ ምንም ነገር ላይ ይሳካልህ ይችላል ማለት ነው። የነገርከውን የለመንከውን የጠየቅከውን ነገር እስኪያሳካልህ ድረስ ማለት ነው። ስለዚህ ማለት ነው ሰዎች ደግሞ መረጋጋት አለባችሁ ማለት ነው። ስለዚህ ማለት ነው ላለው ሰው ይጨመርለት እንደሚባል ደግሞ ሰው ደግሞ ሲኖረው ደግሞ ከእናንተ ከሚያፈቅራችሁ ሰው ደግሞ ገና ሊጨመርላችሁ ስለሚችል ማለት ነው ሁሌም ማለት ነው አስፍታችሁ ማሰብ አለባችሁ ማለት ነው። ፈጣሪ እንኳን የሆነ የምትጠብቁት ነገር እንኳን ቢኖር ማለት ነው በራሳችሁ ደግሞ ሰርታችሁ መቆም መፈለግ አለባችሁ። እሱ ነገር ላይ የምታገኙት በረከት በጣም ብዙ ነው ባይ ዘ ወይ ማለት ነው። በራስህ ሰርተህ በመግባት ላይ የምታገኘውን ጸጋና በረከት በጣም ብዙ ነው ያለው ባይ ዘ ወይ ማለት ነው። የማይሰራ አይብላ ብለዋል ቅዱስ ጳውሎስ። እሱ እንዲሁም ካቶሊካዊ ነው ባይ ዘ ወይ ማለት ነው። የካቶሊክ እንትን ላይ የተጻፈው ነው። ሌሎችም ላይ አለ መሰለኝ አይ ቲንክ ግን ደግሞ እኔ የማውቀው ማለት ነው አንተ ሰው ኢቭን ቅዱስ ጳውሎስ መጨረሻ ላይ የካቶሊክን ቤተክርስቲያን ቁልፍ የሰጠው ኢየሱስ ክርስቶስ ማለት ነው ለቅዱስ ጳውሎስ ነው መሰለኝ ካልተሳሳትኩኝ ማለት ነው። እናም ማለት ነው ወዶች ስለዚህ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ሰዎቹን ብዙ ጊዜ ማለት ነው እኔ እንደዚህ ላደርግለት ነው እንደዛ ላደርግለት ነው ብለህ ማለት ነው መንገዶችን ልትዘጋባቸው አይገባም። ምክንያቱ ፈጣሪ ደግሞ በራሱ መንገድ ሊያደርግለት የሚፈልገው ሊኖር ስለሚችል ማለት ነው
ሁሉንም ነገር ማለት ነው በፈጣሪ መንገድ የሚሆን ነገር ምረጥ ማለት ነው። እኔ ለምንድን ነው ሰዎችን ብዙ ጊዜ የማላስገድዳቸው ማለት ነው? የሆነ በቃ ከፈጣሪ ምክንያቱ የሆነ በቃ እኔ ኃጢአተኛ ባልሆን ኖሮ ወይም ደግሞ እኔ ንጹህ ብሆን ኖሮ ወይም ደግሞ እኔ ትክክለኛ የሆነ ነገር ባይጎልብኝ ኖሮ ማለት ነው ይሄ ሁሉ ስቃይ አይደርስብኝም ነበር። ኢቨንም ፈልጌም ላይሳካልኝ አይችልም ነበር ማለት ነው። እንደንሶ ፈጣሪ ሆይ ይቅር በለኝ ኃጢአት ይሆናል ምናምን ብዬ ማለት ነው። ይሄ በማውቀው በማላውቀው ባደረኩት ነገር ይቅር በለኝ ብዬ ማለት ነው ጸልዬ ነው ቁጭ የምለው። ባይደዌ ሰው ጋር አልበጠበጥም፣ አላስቸግርም፣ ፍንጥር አልልም፣ ንጥር አልልም ባይደዌ ማለት ነው። ስለዚህ እናንተም ባይደዌ በፈጣሪ ሳይድ የሚመጣውን ነገር ደስ ሊላችሁ ይቀበላል። እኔ ደስ ብሎኝ ነው የሚቀበለው እና በቃ ላይ ቢመረኝም ማለት ነው ሰው ማለት ነው ወዶቼ ልነግራችሁ የምፈልገውን ነገር ማለት ነው። ያው በቃ እንደዛ ነው። ባይ ዘ ዌይ ያው እንደሰማችሁ ነው ባይ ዘ ዌይ ማለት ነው። ሰው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። በቃ ያው እንደዚህ ነው እንደሰማችሁት ነው። ምንም ዲፈረንስ የለም ባይ ዘ ዌይ ማለት ነው። እኔ ግርም የምትለኝ የእናቴ ነገር ማለት ነው ምንም ስቸገር አይተኝ ዝም ብለኝ ትምህርት መማር ፈልጌ መማር ሲያቅተኝ ዝም ብለኝ ብዙ ብዙ ነገር ልታደርግልኝ ማለት ነው ዝም ብለኝ አውቃ ማለት ነው ብዙ ችግር ውስጥ ከታኝ ማለት ነው። ኢቭንም እርዳታ ጠየኳት አሁንም ማለት ነው። እንዲሁም በጣም ጥሩ ስለሆንኩኝ ነው ላይክ ለዛ ስላት ደግሞ ሌላ ችግር ፈጠረችብኝ ማለት ነው። እና ከዛ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው አሁን ደግሞ ምንድነው የሚባለው መሰላችሁ? እሷ ደግሞ አሁን ደግሞ በቃ ከኔ ፍቅር ቤተሰብ ምናምን የሚለውን ማስመሰል ደግሞ እኔ አንዳንድ እናቶች አሉ እስከመጨረሻ ለልጆቻቸው ክፉ ማለት ነው። ለኔም እንደዛ ናት ባይደው ረጅ ከፍታለ ባይደው ስንቶቻችሁ ናችሁ ባይደው እንደዚህ እጃቸው ማለት ነው ወደ ኋላ እንደዚህ አዙራችሁ እራሳችሁ ረጅ መክፈት የምትችሉት? በጣም ነበር የሚገርማት የሆነች ልጅ ነበረችና እኔ በጣም ጣቃን የማደርገው ባይደው ማለት ነው በራሴ ነው ከፍተው ረጅም ማለት ነው። እና በጣም ሰጠመኝና ከፈትኩት ወዳቼ ያ ሰው ማለት ነው። እኔ አሁን በዚህ ስለተዘጋኝ ወደዛ የሚጓዝዝ በዛ ስለተከፈትኩኝ በዛ የሚጓዝ ምናምን እንዳይመስላችሁ። እኔ ሁሌም ማለት ነው ሁማኒቲ የራሴን ነገር የራሴ ነው በራሴ የማገኘውን ነገር ያገኘሁትን ነገር ማለት ነው ያው የኔ ነው ማለት ነው። የሌላን ነገር አልፈልግም ባይ ዘ ወይ ማለት ነው። I was in Ethiopia. I'm from America. I'm born in America and then I want to go back to America if I can. እና ፈጣሪ ከፈቀደ ማለት ነው if creator ሳይድ ማለት ነው ሊመለስ ይችላልኝ ማለት ነው። ስለዚህ ማለት ነው እኔ ማለት ነው ትጎኜ እየጸለኩኝ ስራዬን መስራት ነው የምፈልገው እስካለው ድረስ ማለት ነው። ነገ እንኳን ለትሄድ ዛሬ ማለት ነው ሁሌም ሬዲ መሆን አለብህ ባይነኝ እኔ ማለት ሁሌም ስራ መስራት አለብህ። ሁሌም ደፋ ቀና ማለት አለብህ። ሁሌም በቃ ማጥናት አለብህ፣ መማር አለብህ። ኢቨንም የትኛውንም ነገር ማለት ነው መሳተፍ አለብህ ባይነኝ። ግን ደግሞ እሱን ሁሉ ነገር ለማድረግ አልችልም እኔ እየታመምኩ ነው የማሳልፈው ባይ ዘ ወይ ማለት ነው። እየታመምኩ ደግሞ መማር ማጥናት ከባድ ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። እናም ሰው ለዛም ብቻ ሳይሆን እንዳላጠና እንዳልማሪ በቃ ይሆናል በቃ ጭንቀት ስትሬስ ይነሳብኛል ልክ ላጠና ስል ምናምን ነገር ማለት ነው። እንደን ሰው ማለት ነው ይሄ ሁሉ ኃጢአት ውስጥ የከተተችኝ ደግሞ የገዛ እናቴ ናት የገዛ ወላጅ እናቴ ማለት ነው። በእናታችሁ ላሷ አታወሩኝ ባይ ዘ ወይ ማለት ነው። እንደን ሰው ማለት ነው ለምንድነው ይሄ ሆርሞሳ የምትሉኝ ባይ ዘ ወይ ማለት ነው። ይሄም እኮ ባይ ዘ ወይ እኮ ሰውዬው እኮ ለራሱ ቤተሰቦቹ እኮ ጥሩ ሰው ነው ባይ ዘ ወይ ማለት ነው። ለልጆቻቸው ማለት ነው
አያቸው ነው እንደን ሶ በጣም ጥሩ ጥሩ ነው ባይደወይ ማለት ነው። እና ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው ይሄ እንትኑ ማለት ነው ምንድነው የተባለው መሰላችሁ? ይሄ ስለዚህ ማለት ነው ይሄ የፀጉሬ ማለት ነው ያጎቴ እናት በጣም ነበር ሹሩባ የምትወደውና በጣም ሁሌ ነበር ሹሩባ የምትሰራው። ያጎቴ ቤተሰቦች በሙሉ ከዘራቸው ሹሩባ ይሰራሉ ማለት ነው። እንዴ ሀበሻ እኮ ናቸው ባይ ዘ ወይ ለሰው የሀበሻ ካልቸር ያላቸው ሀበሻ ጥርት ያለው ሀበሻ ናቸው ባይ ዘ ወይ ሰው ለምንድን ነው አሁን ግን ደግሞ ሌላ ሊያስመስሉኝ የሚፈልጉት ማለት ነው? እኔ እኮ አደሰይም ማለት ነው። እኔንም እኮ እኔ አሁን ሀበሻ ሹሩባ እንደዚህ ማለት አልችልም። ለምን ካላችሁኝ ኢቨንም ሳምታይምስ በጣም ስለምትነካኩኝ ነው እንጂ በፍጹም እኔ ማለትም አልፈልግም። ለምን ካላችሁኝ መሰላችሁ እኔ የነበርኩት ሀበሻ ኢትዮጵያ ውስጥ ነው ባይደው ማለት ነው። ሀበሻን መሀል ነው ብዙ ሰዎች ማለት ነው ላይክ ኤርትራ አልነበርኩም። ላይክ ኤርትራም ሀበሻ ናት ባይዘው የሀበሻ ካልቸር ነው ያላት ሀበሻ ናት። ግን ደግሞ ኢትዮጵያ ውስጥ ማለት ነው እንደዚህ ማለት ነው በቃ ላይክ ባህል ነው የትኛውንም ቦታ ማለት ነው። አማራም ትግሬም ሽሩባ የነርሱ ነው የነርሱ ካልቸር ነው ሰው ማለት ነው። ውዶች ልነግራቸው የምፈልገው ነገር ማለት ነው። ስለዚህ እኔ እንደፈለጉ ማለት ነው ያው ሲናገሩ ዝም ብልም ይሄን ያህል እንኳን የትኛውንም ነገር ባውቀውና ቢረዳ ማለት ነው ሰው አልነካም ነበር። ምክንያቱም ካልቸር አይነካም አይሰርቱ ጋር ነው የምላቸው። ያም አሁን ይሄ ባህል ሹሩባ ስድብ የለውም ባይ ዘ ወይ አትሳደብም ሹሩባ አሁን የሆነ ካልቸር አይሳደብም ሰው ነው ችግሩ ባይ ዘ ወይ ማለት ነው። የሆነ ወይ ሴክሹዋሊ ወይም የሆነ ሌላ በቃ የሆነ የሚያስጠላ አይነት መሀል ውስጥ ቢኖር ኖሮ የስ ይደብራል ማለት ነው። አሁን እዚች ጋር ማድረግ ባሌል ሸርሙጣን ማለት ነው። አሁን እዚች ጋር መሸቆር እንትን ማድረግ ምናምን ምናምን ይባላል ማለት ነው። አደሰኝ እኔ ሀበሻ ካልቸር ውስጥ የማውቀው ባይ ዘ ወይ ሹሩባ ምንም ጋር የሚያያይዘው ነገር የለም ባይ ዘ ወይ ማለት ነው። እንደን ሶ ማለት ነው። ስለዚህ ማለት ነው ይህን ያህል ሰው መድፈር ጥሩ አይደለም ባይ ዘ ወይ እኔ የእውነት ፈረንጅ ማለት ነው ያው ጥሩ አስባልኝ ነው ወዳይ ነው ምናምን ማለትም ይከብዳል ማለት ነው። ሰው ሁሌ ማስተራቂ ነው መሆን ያለበት፣ ግን ይሄን ያህል ደግሞ መነካካት የለበትም ባይ ዘ ወይ ማለት ነው። ልነግራችሁ የምፈልገው ነገር ማለት ነው አሁን ያው አንድ ሀበሻ እኮ ሹሩባ ትሰራለች ቢባልም ማለት ነው እንደ ሀበሻም በአማርኛ ታወራለች መባልም አይቀርም ማለት ነው። ብዙ ነገር ሊባል ይችላል ማለት ነው ከተባለ ማለት ነው። ሰው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው አትነካኩ ሰዎችን ማለት ነው። ያ በተለይ ንጹህ ሰዎችን እና ምንም የሚያውቅ ሰዎችን ማለት ነው ዝም ብላችሁ አትነካኩ። ስለ ካልቸር አያገባችሁም ባይ ዘ ወይ ማለት ነው። ያው በጣም እንትን ከማውራት ካልሆነ በስተቀር ማለት ነው እኔንም እንደዛ አድርግ ጥሩ አይደለም ተስፋዬ ማለት ነው። እኔ ለሰው አጽንኦት እሰጣለሁ ማለት ነው። ከልክ ካለፈ ግን ምክንያቱ ለዘላለም እንደዛ ቢሮ የሚቀጥል ስለሚችል በጣም ላነቃቃው እፈልጋለሁ። በጣም ከህይወቴ ላርቀው እፈልጋለሁ ማለት ከዛ በስተቀር ግን የማውቀው ነገር የለም የማደርገው ነገር የለም። ለሰው ውዶችዬ ማለት ነው። የኔ ህይወት እንደዚህ ይመስላል። ሰብስክራይብ አድርጉልኝ በእናታችሁ ማለት ነው። አንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ማለት ነው ከኔ በጣም ብዙ አሜሪካኖችም ስላሉ ማለት ነው እኔን በጣም እንትን እንደሚያደርጉኝ እንዳይመስላችሁ። አይ ዶንት ኖ ዋይ በቃ እኔ አቴንሽናቸው የምሰርቅባቸው ማለት ነው። ዝምታዬ ነው
በጣም በራስ መተማመኔ ነው። በቃ እኔ እኮ ምንም ያመጣሁት ነገር የለም እኮ ከእነርሱ እኮ ነው ባይዘው ከአሜሪካኖች እኮ ነው ሁሉንም ነገር የኔ ማለት ነው። ኢቭን የኔ ነገር እንኳን እኔ ራሴ አልጠቀምበትም እና እኔ ባኮ ነኝ ባይዘው ማለት ነው። ሁሉንም ነገር የተቀማባች ባኮ ነኝና እኔ ላይ እኔ ያህል ችት ማድረግ ማለት ነው ከባድ ጥሩ አይደለም ባይዘው ማለት ነው። ስለዚህ እነርሱ በጣም ጥሩ አየር ያስተማቅራሉ። ላይክ ወልዝ አላቸው ማለት ነው። ጤና አላቸው። የትኛውንም ነገር ቢሆን ማለት ነው ሕክምናቸውን ይከታተላሉ። ብዙ ነገር ያገኛሉ ማለት ነው። ስለዚህ እኔ ይሄ አብዝቶ መከተል የለባቸውም እና በራሳቸው መንገድ መሄድ አለባቸው ማለት ነው። እንደን ሰው አይሶርቱ ጋር ነው የምላችሁ ካሊፎርኒያ ማለት ነው። የእውነት ፈጣሪ ማለት ነው የሚያደርጉትን ነገር ማለት ነው። የዋህነትም እኮ ጅልነት ነው። ዝም ብለው የዋህነት ታውቃላችሁ ማለት ነው። ስለዚህ ማለት ነው ሌላ ነገርም እንዳይሆን ያው መጣር ነው ያለባችሁ እንጂ እልህና ጥብጥን ብትተውት ማለት ነው ነው የሚሻላችሁ። ወይኔ ፈጣሪ አለም ተኛው በትዝታ እኮ ነው ባይደዊ የተኛሁት ማለት ነው። ይሄ ዛሬውን አልረሳውም ባይደዊ እንደዚህ እየተኛው እየሰራሁት ቪዲዮ ምክንያቱም ድካም እኮ ነው። ስንት መንገድ ነው የመጣሁት። ግን ደግሞ ሳወራ ደስ እያለኝ ነው ባይዘው በቃ የሆነ ተነፍሳለሁ እና በጣም ነው ደስ የሚለኝ ሳወራ ማለት ነው። እና ሰዎች በጣም ነው የሚገርማችሁ። ያ እንደን ሰው ማለት ነው። አሁንም እታገላለሁኝ ግን ደግሞ አሁን በጣም ሰዎቹን ጥርጥር እያሉ ማለት ነው ሊያስቸግሩኝ አልፈልግም። ጂሰስ ክራይስት ነው የምላቸው በቃኝ ማለት ነው። ስለዚህ እነዚህ ሰዎች ለራሳቸው ስለሚፈልጉን ነው እንዳንል የሆነ በጣም ስለኛ ግድ የላቸውም። ብዙ ነገርም በጊዜና ሁሉንም ነገር ማለት ነው አያስተካክሉልንም ማለት ነው። ሁሉም ቀርና በቃ በጣም ነው የምቸገረው፣ የምሰቃየው፣ የምታመመው ያው ብዙ ነገር ሆናለሁ ምክንያቱም እንደምትሰሙት አይነት ማለት ነው። ስለዚህ ላይክ በጣም ወዶኝ ነው ፈልጎኝ ነው ልትለው የምትችለው በጣም ሲያከብር በጣም ሲያቀብጥ ምናምን ነገር ይሄ ሰው ግን ደግሞ በኋላ ምን ሊያደርግ ይፈልጎ ነው። ላይክ በጣም ለራሱ ያስበኛል፣ በጣም ለራሱ ይወደኛል ብለህ ታስባለህ ማለት ነው። በጣም ሲያቀብጥ ማለት ነው። በቃ ያልከውን ነገር ይሁን ምናምን አይዞህ ምናምን የሚለን ሰው ከሆነ ማለት ነው። ካልሆነ በስተቀር ግን ሌላ ሰው እያጨማለቁ እየተጨማለቁ ማለት ነው ለራሱ የሚፈልግህን ሰው ይኖራል ብዬ ተስፋ አላደርግም። እንደሱ አይደለም ወይ እኔ እንደዛ ብዬ አላስብም። የኔ ፀባይ ደግሞ ያው እንደምታውቁት ነው ኦሪጅናል እልኸኛ ነኝ ማለት ነው። ሰውዶቼ በስመ አብ ወመንፈስ ቅዱስ አሐዱ አምላክ ብዬ ልተኛ ነው። ስለዚህ ማለት ነው በሰው ጸሎት ላይ አትመኑ፣ እራሳችሁን ጸልዩ ማለት ነው። እኔ ፈጣሪ ዓለም ቡንቁስ ያደርጋቸው ቡንቁር ያደርጋቸው እንዲሁም ላምባ ከስክሶ ያቃጠላቸው እኔን እንዳቃጠሉኝ ማለት ነው። ለምን የእናቴ ልጅ አትሆንም? አይስወርድ ጋር ነው የምላችሁ። ቡንቁስ ቡንቁር ያደርጋቸው ነው የምለው ባይደውይ ማለት ነው። በአንድ በኩልም ባይደውይ ካሊፎርኒያ ባይደውይ እውነትም ባይደውይ አሰይ ባይደውይ አሰይ ነው የምለው ሳምታይምስ በጣም ያበዙታል። በቃ እውነቴን ነው የምላችሁ ማለት ነው። በቃ ፈጣሪ ያው አንድ ፓርቱን እያሳያቸው ነው ባይዘው ዝም ብላችሁ አለማጥገብ መንገዳቸውን እንትን ሳያደርጉ አለመሄድ ነው ባይዘው ማለት ነው። ያው የሰው ኃጢአት ነው ባይዘው ሁሉ ውስጥ የሚከተህንና ማለት ነው። ስለዚህ ማለት ነው እነርሱ ደግሞ የሚሄዱበትን አቅጣጫ መብረጥ አለባቸው። ደግሞ ላይክ ሁሌም ምንድነው ይሄ ኃጢአት የምታመጣው ሰው ለመርዳት ስትል ማለት ነው። ሰው ለመርዳት ስትል ማለት ነው። ሰው ደግሞ እርዳኝ የምል ጥላትህ ከጥላትህ ጋር ምን ትጠብቃለህ? ጥላትህ እኮ ጥላትህ ነው ማለት ነው። ጥላትን በመራ መንገድ የምትሄድ ከሆነ ማለት ነው ህይወትን መጨረሻ ከዛም የከፋችም ልትሆን ትችላለች ማለት ነው። በጣም መጥፎ ነገር የሚፈጠረው በጣም ስትተኙ ነው ባይዘው ያብዝታችሁ ማለት ነው። በኃጢአት ማለት ነው። አንዳንድ ሰዎች በኃጢአት እንትን አለች ምናምን ያሉ በመርዝ ይገለዋቸዋል ባይዘው ማለት ነው።
መርዟችሁ ማለት ነው። ከዛ ይመርዟችኋል። በቃ ኃጢአት እንቅልፍ እኮ ምናምን ይላሉ ማለት ነው። ለማሾፍ ሲባል ማለት ነው። ወይም ደግሞ የሆነ ለመሸወድ ሲባል ማለት ነው። እና ሰው ለዛ ብቻም አይደለም። አንዳንዴ የሰው ቅሌትም አለበት። ሰው ቁና ጋይስ ደህና ደርልኝ ባይተው ይሄ እንደሰማችሁ ነው ማለት ነው። የሰማችሁ ተማሩበት ማለት ነው። ያው ገናም እንደሚሉኝም ሰማሉኝ ማለት ነው። ያው ብዙ ቦታም ስላለ ማለት ነው። ምንም ማለት አይደለም። ጊዜያችን ዝም ብሎ ይቀጥል ነው እንጂ እና ጊዜያችን የምታቃጥሉ ደግሞ ፈጣሪ በጥፍ ደግሞ ይቅጣል። ጊዜያችሁን ይቃጥልባችሁ ማለት ነው። እኔ ምንም ነገር አልመራቸውም ባይተወይ ማለት ነው። ሰው ነኝና ማለት ነው። ፈጣሪ ደግሞ ማለት ነው እንደዚህ ስንጨምርለት ደግሞ አይ አሜን ብለን ነው የሚቀበለኝ እንጂ ማለት ነው። የሚቀበለን እንጂ ማለት ነው። ብንቆስ እንኳን እንጃ መቼስ ማለት ነው አይታወቅም። ያው አንተ ለሰው ማድረግ አሰብከው ነገር ወደ አንተ ይዞራል። ስለዚህ ማለት ነው ውዶች የምመጣው ስለዚህ ጉራ አታበዙና ማለት ነው። ደህና አደሩ ማለት ነው። እናንተ አንዳንድ ሰዎች ማለት ነው እንደዚህ ያደረገችኝ እንደዛ አለችኝ ምናምን እያላችሁ ደግሞ ከሰው አትቀጠል ማለት ነው። ትናንት ደግሞ ግሬን አመመኝ ማለት ነው። የሆነ ጥቁር ሴት ጋደርኩኝ ነው ማለት ነው። ግሬን አመመኝ ማለት ነው። ከዛ ልክ ስገባ ማለት ነው የሆነ ፈውስ ፈወሰች። ባይደው ጥቁር ናት፣ አፍሪካዊ ናት። እዚህ ሶማሌ እኔ ጋር ነበረች እና ከዛ እንትን ጋር ስትሄድ ማለት ነው ምንድነው የሚባለው ስራ ስትሄድ ከምስክሌት ወድቃ እግሯን ቆሰለች ማለት ነው። ከዛ እግሯን ቆስላ ነበረች እና ማለት ነው እሷ ወድቃ ስትቆስል ማለት ነው እሷ ፈውሳኝ ደግሞ እኔን እንደቆሰለ ሰው እንድንቀሳቀስ አደረገችኝ ባይደኝ ማለት ነው። አይገርማችሁም? የሰውን ጅልነትና ክፋት ማለት ነው። እኔ ስትፈውሰኝ ተልካ እንደሆነ አወቅኩኝ ባይደኝ ማለት ነው። እንትን በቃ ሰምታይምስ በጣም ይበርትብኛል፣ ሳምታይምስ ደህና ይሆንብኛል፣ ሳምታይምስ በጣም ይበረታብኛል፣ ሳምታይምስ ደህና ይሆንብኛል። ምክንያቱም ያው የሰው ስራ ነው ባይዘው ፈጣሪ ቅር በላይም ባይዘው ማለት ነው። ያው እናም ማለት ነው በጣም ከባድ ነው ማለት ነው። ባይዘው ሰዎቹ ስለፈሩ ነው እንጂ ሌላ ስራ መስራት ይችላሉ ማለት እኮ ነው ባይዘው በአሁኑ ሰዓት ላይ ማለት ነው። ያው ስለፈሩ ነው ባይዘው ቁጭ ብለው ያሉት። ምክንያቱ እኔንም በጣም ቆቅ ስለሆንኩኝ ማለት ነው እንጂ ላይክ ለካስ ሌላ ስራ መስራት ይችላሉ። በጣም ይገርማል ማለት ነው። ያው እኔ ደግሞ እንዴ ሁሉ ጠቢብና ይሄ ሁሉ ክፋትና ይሄ ቡዳ ምንድነው ምናምን ብዬ ነው ትራፕል ሮጬ ወረድኩት ማለት ነው። አይሶርቱ ጋር ነው የምላቸው። በፍጹም እምቢ ይሉኛል ብዬ ተስፋ አላደረኩም ነበር። ምክንያቱም ይሄ ጠቢብ ምንድነው ምናምን ብዬ ነው ሄድኩት ማለት ነው። የኔ ያህል መጠበብ ምናምን ነገር ጠቢብ ማለት ጠቢብ ቡዳ ማለት ነው እያልኳቸው ያሉት ምንድነው ምናምን ብለኝ ብዬ ገረመኝና በቃ እየሮጥኩኝ ወደ ትራፕ ሄድኩኝ ማለት ነው። ምንም አለኝ ባይዘው ስላልገባቸው ነው። ችግር የለም በአንድ ቀን በራሳቸው ሲደርስ ይገባቸዋል እና ማለት ነው። በጣም ያስታውሱኛል እና እንግዲህ ባይ ጋይስ የዛሬ ቪዲዮ ይሄንን ይመስል ነበር ማለት ነው። ሌላ ጊዜ ደግሞ ቀለል ያለና ትንሽ ቪዲዮ እመጣለሁ።